بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد، السلام عليكم ورحمة الله وبركاته. قال المؤلف رحمه الله تعالى: فصل: ونؤمن بالقدر. قال السنة والجماعة የእምነት መሰረቶች አንዱ በቀደር ማመን ነውና በቀደር እናምናለን። ኸይሪሂ ወሸሪሂ፣ ኸይር መልካም ይሁን እኛን የሚያስደስት እንፈልገው፣ ወሸሪሂ እንደኛ መጥፎ የሚባል ማያስደስትም ይሁን አላህ በቀደረው ነገር ሁሉ እናምናለን። ወሁወ በቀደር ማመን ማለት ደግሞ ተቅዲሩላሂ ተዓላ የአላህ ውሳኔ ማለት ነው። ሊልካኢናቲ የሚሆኑ ነገሮችን በሙሉ አላህ ወስኖ ነው ብሎ ማመን። ሐስበማ ሰበቀ ቢሂ ዒልሙሁ፣ በእውቀቱ ቀድሞ በወሰነው ውሳኔ መሰረት። ወቅተደትሁ ሒክመቱሁ፣ ጥበቡ የአላህ ተባረከ ወተዓላ ጥበበኝነቱ ባስፈረደው መሰረት በጥበበኝነቱ የወሰናቸው በእውቀቱ አስቀድሞ ያወቃቸው የወሰናቸው ነገሮች ናቸው በሕይወታችን የሚገጥሙ ኸይርም መልካም ነገሮች የሚሆኑ ኸይር ያልሆኑ እንደኛ በሽታ፣ ሞት መሰል የሆኑ ሕይወት ላይ የሚደርሱ አደጋዎች የሰዎች ሸር የሚመስሉ ሁሉም በአላህ ውሳኔ የሆኑ ናቸው ብሎ ማመን። ዘን ቀደር ማለት ይሄ በቀደር ማመን ማለት በአላህ ውሳኔ ማመን ማለት ነው። አላህ የወሰናቸው ውሳኔዎች እውቀትን፣ ጥበብን መሰረት አድርጎ የወሰናቸው ናቸው ብሎ ማመን። እንዲሁ በድንገት አይደለም አላህ ነገሮችን የሚያደርገው። ይህም በሚቀጥሉት ነጥቦች የበለጠ ግልጽ ይሆናል። ወሊል ቀደሪ ለቀደር አለው 40 መራቲብ፣ 4 ደረጃዎች አሉት። ሁሉንም ነገር አላህ በእውቀት በጥበብ ወስኖት ነው የሚሆነው ብሎ ማመን ውስጡ ላይ 4 ነገሮችን ይዛል። አንደኛው አልመርተበቱል ኡላ፣ የመጀመሪያው መርተባ አልዕልሙ፣ ሁሉንም ነገር አላህ ቀድሞ ያውቃል ብሎ ማመን። የቀደር የመጀመሪያው መርተባ በቀደር ስናምን ለአላህ ተባረከ ወተዓላ ሁሉን ነገር አስቀድሞ የማወቅን ችሎታ አቅም እናደርጋለን። ፈኑእሚኑ እናምናለን ቢአነ አላህ ተዓላ ጌታ አላህ ቢኩሊ ሸይኢን ዓሊም፣ ሁሉን ነገር ጠንቅቆ ያውቃል ብለን የማያውቀው ነገር የለም። አላህ እውቀቱም አዘሊ ነው። ከመጀመሪያም ጀምሮ ነው አላህ የሚያውቀው። እንደ ሰው ልጆች እየተማረ አይደለም አላህ የሚያውቀው። ከመጀመሪያ ጀምሮ በል መነሻ ከሌለው መጀመሪያ ጀምሮ አላህ አዋቂ ነው። እንደ ሰዎች አይረሳም፣ አይሳሳትም። በደጋግሞ በመሞከርም አይደለም አላህ ተባረከ ወተዓላ የሚያውቀው። አዋቂነት ቋሚ ባህሪው። ዓሊመ ማ ካነ፣ የሆነውን ሁሉ አላህ አውቋል፣ ቀድሞ አውቆታል። ወማ የኩኑ፣ ወደፊት ሊሆን የሚችለውንም አላህ ያውቃል። ወከይፈ የኩኑ፣ አኳኋኑን እንዴት እንደሚሆንም ያውቃል። ሁሉን ነገር ቀድሞ ያውቃል። ሆኖ ያለቀውንም ያውቃል። አሁን እየሆነ ያለውንም ያውቃል። ወደፊት ሊሆን የሚችለውንም ያውቃል። በምን መልኩ እንደሚሆንም ያውቃል። የሰዎች እውቀት ከፊት አለማወቅ የቀደመው መሀል ላይም መርሳት ሊያጋጥመው የሚችል ከሆነ በኋላ እንጂ እየሆነ ሲሆን በምን መልኩ እንደሚሆንም ሰዎች አያውቁም። ብቻ ሆኗል፣ እንዴት እንደሆነ አላውቅም ይላሉ ሰዎች። መጣ፣ እንዴት እንደመጣ ግን አላውቅም ይላሉ። ቢዕልሚሂ አልአዘሊይ አልአበዲይ፣ አላህ ተባረከ ወተዓላ ሁሉን ነገር የሚያውቀው ካለማወቅ በኋላ ሳይሆን በእውቀቱ አዘሊ ዘላለማዊ በሆነ የጥንት በሆነ አልአበዲ ወደፊት ዘላለማዊ በሆነ አዘል ያለፈውን ነው የሚገልጸው። አበድ ደግሞ የወደፊቱን ነው የሚገልጸው።
አልአዘሊ ከመጀመሪያ ከድሮ ጀምሮ በነበረው እውቀቱ፣ አልአበዲ ዘላቂ ዘላለማዊ በሆነ እውቀቱ ሁሉን ነገር ያውቃል። ፈላ የተጀደዱ ለሁ ዒልሙን አላህ ተባረከ ወተዓላ አዲስ እውቀት አያገኝም። ባዕደ ጃህሊን ካለማወቅ በኋላ የሚያውቀው እውቀት የለም። ሁሉን ነገር ቀድሞ ያውቃል። ሰማይ ምድር ሳይፈጠሩ በፊት ሰማይና ምድር ውስጥ የሚኖሩ ፍጥረታት የሚያደርጉትን፣ የሚሆኑትን፣ የሚገጥማቸውን፣ የሚበሉትን፣ የሚጠጡትን፣ የሚያገቡትን፣ የሚወልዱትን፣ የሚኖሩበትን፣ የሚሞቱበትን ቀድሞ ያውቃል። ሁሉ ነገር ያለቀ ነው አላህ ዘንድ። እንደ አዲስ የሚያውቃቸው ነገሮች የሉ። ታዲያ ለምንድን ነው ብዙ የቁርአን አንቀጾች ላይ አላህ ያውቅ ዘንድ የሚለው ከተባለ የአላህ ማወቅ ሁለት አይነት ነው። የአላህ እውቀት የአላህ ማወቅ ሁለት አይነት ነው። አንደኛው ነገሮች ከመሆናቸው በፊት የሚያውቀው እውቀት ነው። ከመከሰታቸው በፊት ከመፈጠራቸው በፊት ሚን ቀብል አን ነብረአሃ እንደሚል። ሁለተኛው የማወቅ አይነት ደግሞ ቀድሞ ሳይከሰት በፊት የሚያውቀውን ነገር ሆኖ ተከስቶ መሬት ላይ ማሳየት፣ ሆኖ ማየት ነው። ስለዚህ አንዳንድ ነገሮችን አላህ ያውቅ ዘንድ የሚባለው ሆኖ ያየው ዘንድ ማለት ነው። ሁለተኛው የእውቀት አይነት ነው። ወላ የልሐቁሁ ኒስያኑ አላህን ተባረከ ወተዓላ የመርሳት ችግር አይገጥመውም። ባዕደ ዒልምን ካወቀ በኋላ አዲስ እውቀት አያገኝም። የሚጨምርለት እውቀት የለም። አላህ እውቀቱ ሙሉ ነው፣ ማያውቀው የለም። ያወቀው ነገርም ደግሞ መልሶ አይረሳውም። አንደኛው ይሄ ነው የቀደር መርተባ፣ ሁሉን ነገር አላህ ቀድሞ ያውቃል ብሎ ማመን። ሁለተኛው አልመርተበቱ ታኒየቱ አልኪታባ መጻፍ ነው። አላህ ሁሉን ነገር ጽፏል ብለን እናምናለን። ወኑእሚኑ እናምናለን ቢአነ አላህ ተዓላ ጌታ አላህ ከተበ ጽፏል ብለን ፊ ለውሒል መሕፉዝ እሱ ዘንድ በተጠበቀው ሰሌዳ ላይ መዝገብ ላይ ማ ሁወ ካኢኑን የሚሆነውን ሁሉ ጽፏል። ምድር ላይ የሚከሰተውን፣ ሰማይ ላይ የሚከሰተውን፣ የሰው ልጆችን የሚገጥመውን ጽፏል። ኢላ የውሚል ቂያመት እስከ ቂያማ ቀን ድረስ የሚሆነውን ነገር በሙሉ ለውሒል መሕፉዝ ላይ ጽፎ አስቀምጧል ብለን እናምናለን። መላኢኮች ከዛ እየጻፉ ነው የሰው ልጆችን ሁኔታ የሚከታተሉት። አለም ተዕለም የሰው ልጅ ሆይ አላወቅም እንዴ አታውቅም እንዴ አነላህ አላህ ያዕለሙ ማ ፊ ሰማኢ ወልአርድ ሰማይና ምድር ውስጥ ያለውን ሁሉ እንደሚያውቅ አሁንም ድሮም ወደፊትም ሰማይ ምድር ላይ የሚሆነውን አላህ ያውቃል። ኢነ ዛሊከ ፊ ኪታብ ሰማይ ላይ ምድር ላይ የሚሆነው ሁሉ አላህ የሚያውቀው ሁሉ ኢነ ዛሊከ የሚለው አላህ የሚያውቀውንም የአላህን እውቀትም ሰማይ ምድር ላይ የሚሆነውንም ያካትታል። የአላህ እውቀትም ሰማይ ምድር ላይ የሚከሰተው በሙሉ ፊ ኪታቢን መዝገብ ውስጥ ሰፍሯል። ለውሒል መሕፉዝ ላይ ሰማይ ላይ የሚገኝ ሰሌዳ ላይ ሰፍሯል። ኢነ ዛሊከ ዐለላህ የሲር ይሄን ማድረግ ለአላህ በጣም ገር ነው፣ ቀላል ነው። ሁሉን ነገር ማወቅ፣ ሁሉን ነገር መጻፍ ለአላህ ገርና ቀላል ነው። ይሄ ሁለተኛው የቀደር መርተባ ነው። ሁሉን ነገር አላህ ያውቃል። ያወቀውን ነገር ሁሉ ደግሞ መሕፉዝ ከተጠበቀ ማንም እጅ በማያስገባበት ሰሌዳ ላይ ጽፎ አስቀምጧል። አላህ ራሱ ይጽፋል። ለአላህ ከምናጸድቀው ባህሪ አንዱ መጻፍ ነው። አላህ ይጽፋል ብለን እናምናለን ተባረከ ወተዓላ። የአላህ መጽሐፍና የሰዎች መጽሐፍ ግን የተለያየ ነው። ሰው ይጽፋል፣ አላህም ይጽፋል። ስለዚህ አላህና ሰው ይመሳሰላሉ አይባልም። ከተበ ረቡኩም ዐላ ነፍሲሂ አርራሕመህ እንደሚለው ማለት ነው። የበለጠ ደግሞ ግልጽ የሆነ መልኩ ሶሒሕ ባለው ሐዲስ ኢነላህ ከተበ ኪታበን አላህ መጽሐፍን ጻፈ፣ ያ መጽሐፍም እርሱ ዘንድ ዓርሽ ላይ ነው ያለው የሚል ሐዲስ አለ። አላህ ራሱ ይጽፋል፣ መላኢኮች እንዲጽፉ ያደርጋል። እዚህ ግን የተፈለገው ሁሉን ነገር አላህ ጽፎታል ብለን እናምናለን። ሶስተኛው አልመርተበቱ ሳሊሰቱ አልመሺአ መሺአ ፍላጎት ነው። ምድር ላይ የሚሆን ነገር ሁሉ አላህ መሆኑን ሽቶ ፈቅዶ ነው ያደረገው። መሺአ ማለት ፍላጎት፣ ፈቃድ ማለት። ፈኑእሚኑ እናምናለን ቢአነ አላህ ተዓላ ጌታ አላህ ቀድ ሻአ
ሽቷል ብለን እናምናለን። ኩለማ ፊ ሰማዋቲ ወልአርድ ሰማይና ምድር ውስጥ ያለን ነገር በሙሉ መሆኑን ሽቶ ፈቅዶ ነው የሆነው። ሰማይም ምድርም ላይ የሚሆኑ የሚከሰቱ ነገሮች ሁሉ በአላህ ፈቃድ የሚከሰቱ የሚሆኑ ናቸው። ላ የኩኑ ሸይኡን ምንም ነገር አይሆንም አይከሰትም ኢላ ቢመሺአቲሂ በአላህ ፈቃድ እንጂ። ያለ አላህ ፈቃድ ከዛፍ ላይ ቅጠል አይረግፍም፣ ሰው አይስቅም፣ አያስነጥስም፣ ቁጭ ብድግ አይልም፣ አይንቀሳቀስም። የሚሆኑ ነገሮች ሁሉ አላህ የዘረጋው ምድር ላይ የሚሆኑ የሚከናወኑ ነገሮች ሁሉ አላህ ተባረከ ወተዓላ የፈቀዳቸው ናቸው። ማሻ አላሁ ካነ አላህ የሻው ነገር ሁሉ ይሆናል። ወማ ለም የሻ አላህ ያልፈለገው ደግሞ ለም የኩን ሊሆን አይችልም። ምድር ላይ ያሉ ባለስልጣናት ሁሉ ተሰብስበው የሆነ ነገር እናድርግ ቢሉ ያ እነሱ የሚያደርጉትን ነገር አላህ ምድር ላይ እንዲሆን ፈቅዶት ካልሆነ በስተቀር እነሱ በስልጣናቸው በጉልበታቸው ሊያደርጉት አይችሉም። መሆኑን የፈለገውን ነገር ደግሞ ማንም ሊያስቀረው አይችልም። አላህ ይዘንባል ካለ ማንም ዝናቡን ማስቀረት አይችልም። አላህ አይዘንብም ካለ ማንም ዝናብ ሊያዘንብ አይችልም። አላህ ለሰጠው ማንም አይከለክለውም፣ አላህ ለከለከለው ማንም አይሰጠውም። ፈዓሉ ሊማ ዩሪድ የሻውን የሚሰራ ጌታ ነው። ይሄ ሶስተኛው የቀደር ደረጃ ነው። በድንገት የሚሆን ነገር የለም። ሁሉንም ነገር አላህ ፈቅዶት ነው የሚሆነው። መጥፎ ነገሮችንም አላህ ነው ወይ የሚፈቅደው ከተባለ አዎ ለፈተና እሱ ነው የሚፈቅደው። መጥፎን ነገር ግን አታድርጉ ብሎ አስጠንቅቋል። አልመርተበቱ ራቢዐቱ አራተኛው በቀደር የማመን ደረጃ አልኸልቁ ኸልቅን መፍጠር ማስገኘትን ፈኑእሚኑ እናምናለን ቢአነ አላህ ተዓላ ጌታ አላህ ነው ብለን እናምናለን። ኻሊቁ ኩሊ ሸይ የሁሉ ነገር ፈጣሪ አላህ ነው ብለን እናምናለን። አላህ ብቻ ነው ሁሉን ነገር የፈጠረው። አላሁ ኻሊቁ ኩሊ ሸይ አላህ እሱ ነው ሁሉን ነገር የፈጠረ። ከአላህ ውጭ ያሉ ዝንብ መፍጠር አይችሉም፣ ጉንዳን መፍጠር አይችሉም። አላህ ካላበቀላት በስተቀር አንዲትን ዘለላ ስንዴ፣ አንድ ቅጠል፣ አንድ አበባ ማብቀል አይችሉም። ሰዎች ይተክላሉ፣ ሰበብ ነው፣ የሚያበቅለው አላህ። ይዘራሉ፣ የሚያበቅለው አላህ። ወሁወ ዐላ ኩሊ ሸይኢን ወኪል አላህ የሁሉ ነገር ኃላፊ ነው፣ ወኪል ነው። ፈጥሮ ፍጥረታትን የራሳቸው ጉዳይ የላቸውም። ያበላቸዋል፣ ያጠጣቸዋል፣ ይጠብቃቸዋል፣ ይንከባከባቸዋል። ለሁ መቃሊዱ ሰማዋቲ ወልአርድ የሰማይ የምድር ካዝና የአላህ ብቻ ነው። ሰማይ ምድር ውስጥ ያለ ሁሉ ጸጋ የአላህ ነው፣ የተገኘው ከአላህ ነው፣ ባለቤትነቱ የአላህ ነው። ይሄ አራተኛው የቀደር መርተባ ሲሆን ሁሉን ነገር ያስገኘው አላህ ነው። ሰማይ ምድር ላይ ያሉ ነገሮች የአላህ ንብረት ናቸው። ሰው ምንም ማድረግ ምንም መፍጠር አይችልም። እነዚያ ከአላህ ውጪ የሚመለኩ የውሸት አማልክት ዝንብ መፍጠር አይችሉም፣ ትንኝ መፍጠር አይችሉም። ዝንብ የሚለው የትልቁን ዝንብ ብቻ አይደለም። አረቦች የሚበርን ነገር ሁሉ አንዳንዴ ዙባብ ሊሉት ይችላሉ። ዝንብ አይፈጥሩም ሲባል ከዝንብ በታች ያሉ ትንኝ፣ ቢምቢ መሰል ነገር ይፈጥራሉ ማለት ነው። ዝንብ የሚሆን እንደ ዝንብ ያሉ መሰል ነገሮችን መፍጠር አይችሉም። ከዛ በታችም ከዛ በላይ አላህ ከዛ በተቃራኒ አላሁ ኻሊቁ ኩሊ ሸይ አላህ የሁሉ ነገር ፈጣሪ። ሰፊውን ባህር የፈጠረው አላህ፣ ሰፊዋን ምድር የፈጠረው አላህ፣ ግዙፉን ሰማይ የፈጠረው ከፍ ያደረገው አላህ፣ ድንቅ አፈጣጠር ያለውን የሰውን ልጅ የፈጠረው አላህ፣ እንስሳትን የፈጠረው ዘርዝር ቁጥር ከራሳችን ጀምሮ። ስለዚህ ሁሉን ነገር የፈጠረው አላህ ነው። የፈጠረውን ነገር ሁሉ ፈቅዶ ምድር ላይ ያስገኘውን ነገር ሁሉ መገኘቱን ፈቅዶ ነው። በድንገት የሚሆን በጉልበት የሚሆን ነገር የለም። ሶስተኛ ሁሉን ነገር አላህ ጽፎታል አስቀድሞ። አራተኛ ሁሉን ነገር ቀድሞ አውቆታል። በቀደር ማመን ማለት እነዚህ አራት ነገሮችን የሚያካትት
መሆን አለበት። አንድ ሰው በቀደር አምኗል የሚባለው በእነዚህ በአራት ነገሮች ሲያምን ነው። وهذه المراتب الأربع እነዚህ አራት የቀደር ደረጃዎች ሻሚለቱን የሚያካትቱ ናቸው። لما يكون من الله تعالى نفسه ከአላህ ከራሱ የሚሆኑ ነገሮችንም ولما يكون من العباد ከባሮቹ በኩል የሚገኙ ነገሮችንም ያካተተ አላህ የሚያደርገውንም የሰው ልጆች የሚያደርጉትንም ያካተተ አላህ ራሱ የሚያደርገውንም ነገር ቀድሞ ያውቃል፣ ጽፏል፣ ሽቷል፣ አስገኝቷል። የሰው ልጆች የሚያደርጉትንም ነገር አላህ ቀድሞ ያውቃል፣ ጽፏል፣ ሽቷል። የሚያደርጉትን ነገር አላህ አስገኝቶት ነው፣ ፈቅዶ ነው። የሰው በራሱ ጊዜ ራሱን መፍጠር አይችልም። አም ኹሊቁ ሚን ገይሪ ሸይኢን አም ሁም አልኻሊቁን እንደሚል فكل ما يقوم به العباد የሰው ልጆች የሚሰሩት ስራ በሙሉ የሰው ልጆች የሚያደርጉት ነገር በሙሉ من أقوال የሚናገሩት ንግግርም ይሁን أو أفعال የሚተገብሩት ማንኛውም ተግባርም ይሁን የሚሰሩት ስራ أو تركين ወይም የሚተውትም ነገር ይሁን አለማድረጉን ከማድረግ የሚታቀቡት ነገርም ይሁን فهي معلومة لله አላህ ዘንድ የታወቀ ነው። አላህ ያውቃል። የሰው ልጆች የሚናገሩትን የሚያደርጉትን በል የሚያስቡትንም ጭምር ማድረግ ያለባቸው የሚተውትንም ጭምር አላህ ያውቃል። መክቱበቱን عنده ጌታ አላህ ዘንድም ተጽፎ ተቀምጧል። አስቀድሞ ያውቀዋል፣ አላህ ጽፎታል። والله تعالى ጌታ አላህ قد شاءها የሰው ልጆች የሚያደርጉትን ነገር ሁሉ አላህ ሽቶት ነው፣ ፈቅዶት ነው። وخلقها አስገኝቶትም ነው። ሰዎች የሚሰሩትን ስራ ራሱ አላህ ፈጥሮት ነው። والله خلقكم وما تعملون እንደሚል ያኒ በቀደር ማመን እጅግ በጣም ጥልቅ የሆነ ሐሳብ ነው፣ ጥልቅ የሆነ ጉዳይ ነው። በአላህ ቁጥጥር ስር ነው ያለነው። ያለ አላህ ምንም ነን። ስለኛ አላህ ሁሉን ነገር ያውቃል፣ ይከታተለናል። መጥፎ ነገሮችን ለፊትና ሽቷቸዋል፣ ቀድሯቸዋል፣ አስገኝቷቸዋል። ግን አትስሩት ብሎናል። ጥሩ ነገሮችን ስሩ ብሎናል፣ አበረታቶናል የሚል ቁም ነገር ልንወስድ ይገባናል። ከቀደር ነው ቀደር በቃል ብቻ የሚባል ነገር አይደለም። ወደፊት እንደሚመጣው በቀደር በማመን የሚገኙ ብዙ ፍሬዎች አሉ፣ ጥቅሞች አሉ። والله تعالى قد شاءها وخلقها የሚሆኑ ነገሮችን ሁሉ አላህ ሽቷቸው ነው የሚሆኑት፣ ፈቅዶ ነው የሚሆኑት። የአላህ ስልጣን ላይ የአላህ ምድር ላይ በድንገት የሚሆን ነገር የለም። وخلقها الله ራሱ አስገኝቶት ነው። لمن شاء منكم ከእናንተ ውስጥ ለሚፈልግ ሰው أن يستقيم ቀጥ ማለት ለሚፈልግ ሰው መመሪያ ተደርጎ የወረደ ቁርአን ነው። وما تشاءون እናንተ ልትፈልጉ አትችሉም إلا أن يشاء الله رب العالمين የዓለማቱ ጌታ አላህ የሻውን ነገር እንጂ። የሰው ልጅ ፍላጎት አለው። ፍላጎቱ ግን ለአላህ ፍላጎት ተከታይ ነው፣ ራሱን የቻለ አይደለም። ሰው ስለፈለገ ብቻ አንድ ነገር አይሆንም፣ አላህ ካልፈለገው ካልፈቀደ። ቁርአን የወረደው إن هو إلا ذكر للعالمين ለዓለማት የሰው ልጆች በሙሉ ዚክር ነው፣ ማስታወሻ መገሰጫ ነው። ቁርአን መምከሪያ ነው፣ ምክር ነው። ከእናንተ ውስጥ ቀጥ ማለት ለሚፈልግ ሰው ይሁን እንጂ እናንተ የትኛውን ነገር ልትፈልጉ አትችሉም፣ አላህ ቀድሞ ፈልጎት ከሆነ እንጂ። አላህ ደግሞ ሁሉም የሰው ልጆች እንዲያምኑ ይፈልጋል። ማያምኑ አሉ እንጂ ሁሉም የሰው ልጆች ቀጥ እንዲሉ ይፈልጋል። በሸሪዓ ማይሉ አሉ እንጂ እምቢ የሚሉ እንዳሉ ስላወቀም ነው ጀሃነምን ያዘጋጀው። የሚጠሙ ሰዎች እንዳሉ ስላወቀም ነው ጥመትን የፈጠረው። ሰው ምርጫ አለው። ወደፊት እንደሚመጣው ወንጀልን መተው ይችላል፣ ኩፍርን መተው ይችላል። ተገድጄ ነው ማለት አይገባውም። ወለው ሻአ አላሁ መቅተተሉ አላህ ቢፈልግ ኖሮ አይገዳደሉም ነበረ። መገዳደላቸውን አላህ ፈልጎ ነው ለፈተና። ሰዎች ይገዳደላሉ። እንዲሁ መገዳደል ስለፈለጉ በራሳቸው ኃይል ብቻ አይደለም የሚገዳደሉት፣ ሰበብ ናቸው እነሱ። መገዳደሉን አላህ ቀድሮታል መጀመሪያ። ባጭሩ ማለት የተፈለገው አላህ ያልቀደረው ያልፈቀደው ነገር ምድር ላይ አይከሰትም። ምድር ላይ መከሰቱን አላህ የፈቀዳቸው ነገሮች ለሁለት ይከፈላሉ። አላህ የሚወደው ነገር አለ፣ የሚፈቅደው ነገር አለ። ሱሩቱ ላይ ያዘዛል፣ ይሄ መልካም ነው፣ መስራቱ ይገባል። አላህ ቢቀድረውም ግን ማይወደው ነገር አለ።
ከሸሪዓ አንፃር ማይፈልግ አድርጉት ብሎ ማያዝ የሚከለክል ይሄ መግደል፣ መገዳደል፣ ወንጀል መስራት ይሄ አላህ አይፈልግም። የሚሰሩ ሰዎች ግን መከሰቱ አይቀርም። ምድር ላይ መሆኑን ፈቅዶታል ለፈተና ግን አይወደው። መልካም ነገሮችን ምድር ላይ እንዲከሰቱ ፈቅዷልም ይወዳቸዋል ስራቸው ብሎ መዟል። መጥፎ ነገሮችን ምድር ላይ መከሰታቸውን ፈቅዷል ግን አይወዳቸውም አትስራቸው ብሎ አስጠንቅቋል። አስገኛቸው ማለት የግድ ስራቸው ብሎ አንተን አዘዋል ማለት አይደለም። ይሄ በሰፊው መረዳት ያስፈልጋል። ወንጀል ሰርተው ለምሰራ ሲባሉ አላህ ከተወብኝ ነው የሚሉ ሰዎች በምን አወቀ አላህ እንደከተበብህ አንተ ላይ ለፈተና ነው እንዲህ ሜዳው ላይ ያስቀመጠው እንጂ አንተ ላይ ጭኖት አይደለም። አንተ ነህ ሄደህ መስራ እንደምሰራውም ስላወቀ ነው አላህ የጻፈው። ይሄ በቀጣይ ይወጥ ይብራራ ወላኪን አላህ يفعل ما يريد ነገር ግን ጌታ አላህ ይልቅ አላህ የፈለገውን የሚሰራ ጌታ ነው። ነገር ግን የፈለኩትን እሰራለሁ ብሎ ጥበብ የሌለው ምክንያት የሌለው ነገር አይሰራም። የሰው ልጆች እርስ በርሳቸው በመዋጋታቸው ውስጥ ሸሂድ የሆኑ ሰዎችን አላህ ጀነት ያስገባል። ሸሂዶች ይሰዋል። አንዳንዴ ጋጠወጦች አምባገነኖችም ጦርነት ግፋቸውን እንዲያቆሙ ሊያደርጋቸው ይችላል። ብዙ ጥቅም አለ ጉዳት እንዳለው ሁሉ ማለት ነው። ሸሪዓው ባዘዘው መሰረት ከተደረገ በሌላኛው አንቀጽም አላህ ምን ብሏል? ወለው ሻአ አላሁ ማ ፈዐሉ የተለያዩ ወንጀሎችን የሰሩ ያጋሩ መልእክተኞችን ያስቸገሩ የጥመት የአባትናቴን መንገድ አለቅም ያሉ ወለው ሻአ አላሁ አላህ ቢፈልግ ኖሮ ማ ፈዐሉ ይሄን አያደርጉትም ነበር። ፈደርሁም ተዋቸው ወማ የፍተሩነ የሚቀጥፉትንም ነገር እነሱና ቅጥፈታቸውን ተዋቸው። ሐቅን ላለመከተል ሰዎች የሚያቀርቡት የሚደረድሩት ምክንያት ሁሉ ቅጥፈት ነው። አላህ ቢፈልግ ኖሮ ይሄን አያደርጉም ነበር። ነገር ግን አላህ የወሰነው ውሳኔ አለ። ጠማሞች አሉ፣ ጥመት አለ። ጥመትን እንጂ እምቢ የሚሉ ሰዎች ስላሉ ጥመትን አላህ ፈጥሯል፣ ግን አይወደውም። ወላሁ ኸለቀኩም ጌታ አላህ እናንተን ፈጥሯችኋል። ወማ ተዕመሉነ ምሰሩትንም ስራ ፈጥሯል። የሰው ልጆችን በሙሉ የፈጠረው አላህ ብቻ ነው። የሰው ልጆች የሚሰሩትን ስራ የፈጠረው አላህ ራሱ ነው። ወላኪንና ነገር ግን እኛ مع ذلك ይሄን ከማመናችንም ጋር ከላይ የተጠቀሱ ነገሮችን ሁሉ ከማመናችን ጋር ሙእሚኑ እናምናለን بأن الله تعالى ጌታ አላህ جعل للعبد ለሰው ልጅ አድርጎለታል ሰጥቶታል ብለን እናምናለን። اختيارን ምርጫ ሰጥቶታል፣ وقدرةን አቅም ሰጥቶታል ብለን እናምናለን። ቢሂማ በአቅምና በምርጫው በመምረጥ መብቱ የኩኑ الفعل የሰው ልጅ የሚሰራው ስራ ሁሉ የሚሰራው በእነዚህ በሁለቱ ነው። የሰውን ልጅ ስራ የፈጠረው አላህ ነው ብለናል። ግን የሰው ልጅ ከፈለገ የሚሰራበት ካልፈለገ የሚተውበትን ምርጫ አላህ ሰጥቶታል። የፈለገውን ነገር የሚሰራበት ካልፈለገ የሚታቀብበት ጉልበትም አላህ ሰጥቶታል። እንዲሁ በረሃ ላይ አየር ላይ እንደተንጠለጠለ እቃ ንፋስ ወዲያ ወዲህ እንደሚያደርገው ነገር አይደለም የሰው ልጅ። ንፋስ የተለያዩ ነገሮችን ያነሳ የሚያበረው ያለ ፍላጎታቸው ነው። የሰው ልጅ እንደዛ አይደል፣ ፍላጎት አለ። አንድ የፈለገውን የሚያደርግበት አቅም አለ። ለፈተና ወንጀሎችን አላህ ፈጥሯል፣ መጥፎ ነገሮችን አስገኝቷል። ግን የሰው ልጅ ምን አለው? ምርጫ አለው። በምርጫው ወይ ይሰራል ወይ ይተዋል። ፊዕል አለው፣ ተግባር አለው፣ አቅም አለው። በአቅሙ በቁድራው ያመነበትን ነገር ወይ ይሰራል ወይ ይተዋል። የመረጠውም ራሱ ነው። ሰው ልጅ የሚመርጠውም ራሱ ነው መንገዱን፣ ስራውን የሚሰራውም እሱ ራሱ ነው። والدليل ማስረጃው على أن فعل العبد የሰው ልጅ ስራው باختياره በራሱ ምርጫ እንደሆነ وقدرته በራሱ አቅም እንደሆነ የሚያሳየው ማስረጃ እሙሩን ብዙ ነገሮች ናቸው። ብዙ ማስረጃዎች ማሳያዎች አሉ። የሰው ልጅ እያንዳንዱ የሚሰራውን ስራ እሱ በራሱ اختيار ምርጫ ፍላጎት በራሱ አቅምና ጉልበት የሚሰራው እንጂ ሳይፈልግ ተገዶ አቅም ሳይኖረው ተጭኖበት እንደማይሰራ የሚያሳዩ ብዙ ማስረጃዎች አሉ። የሰው ልጅ ሁሉ ነገር በፍላጎቱ በራሱ አቅም በጉልበቱ
ስለሚሰራ ካልፈለገ ስለሚተውም ነው የሰው ልጅ በእንቅልፉ የተናገረው አላህ ዘንድ አያስጠይቀውም የተባለው እንቅልፍ ከቁጥጥር ውጪ ስለሚያደርግ የአእምሮ በሽተኛ ሆኖ የተናገረው ያደረገው አላህ ዘንድ አያስጠይቀውም አይጻፍበትም የተባለው ለዚህ ከነዚህ ከጠራ የሰው ልጅ በምርጫው በፍላጎቱ ካደረገ አንድ ነገር የራሱ ስራ ነው የራሱ ምርጫ ነውና አላህ ዘንድ ይጠየቅበታል ተገዶ ከሆነሳ እጅግሩ ታስሮ ተገዶ በጾም ምድር ሰው አፉ ላይ ምግብ ያደርግበት ጾም አይፈርስም አስሮ ገርፎ አናቱ ላይ መሳሪያ አነጣጥሮ ደገኖ ክፈር ቢለው አንድ ሰው ፈርቶ ለህይወቱ የኩፍር ቃል ቢናገር አይከፍርም ለምን ከተባለ ፈልጎ አላደረገም ይሄ ምን ያሳያል የሰው ልጅ ምርጫ እንዳለው ያሳያል አልአወሉ የሰው ልጅ ሁሉን ነገር የሚያደርገው በፍላጎቱ እንደሆነ የሚያሳዩ ነገሮች የመጀመሪያው ቀውሉ ተዓላ የጌታ አላህ ማለቱ ነው ፋቱ ሐርሰኩም ባለትዳሮች ወይ የትዳር አጋራችሁን ተገናኙ አናሺቱም እናንተ በፈለጋችሁት መልኩ የሸሪዓን ህግ አትጣሱ እንጂ እናንተ በፈለጋችሁት መልኩ መሺአ ፍላጎትን ለሰው ልጅ ያጠለቀ ባለትዳሮች እነሱ በተመቻቸው ፈለጉት መልኩ ግንኙነት ያደርጋሉ ማለት ነው ያለ ፍላጎቱ ቢሆን የሰው ልጅ የሚንቀሳቀሰው እንደፈለክ አይባልም ነበር ወለው አራዱ الخروج ለጂሃድ መውጣት ቢፈልጉ ኖሮ ሙናፊቆች ላዓዱ له عدة ቀድመው ይዘጋጁለት ነበር ቀድሞውኑ መውጣቱን ስላልፈለጉ ነው ሙእሚኖች ከወጡ በኋላ እነሱ ወደ ኋላ ቀሩ ኋላ ላይ ደግሞ መልሰው ምክንያት መቀባጠር ጀመሩ ሲጀምርም መውጣት አልፈለጉም ፍላጎቱ ቢኖራቸው ላዓዱ له عدة ቀድመው ይዘጋጁ ነበር የመውጣት ለጂሃድ የመሄድ ያለ መሄድ ፍላጎት አቅም አለው የሰው ልጅ ማለት ምርጫ አለው ማለት በዚሁ ምርጫው ፍላጎቱ አቅም ጉልበቱ መርጦ ፈልጎ በሰራው ነገር አላህ ይቀጣዋል መጥፎ ከሆነ ነይቱ አቅዶ በሰራው መልካም ስራ አላህ ይመነዳዋል አላህ ስለወሰነው ብቻ ነው እኔ ላይ ሁሉ ነገር የተጫነው አይባልም ማለት ያንተ ምርጫስ ያንተ አቅምስ ጉልበትህስ ተንቀሳቅሰህ አይደለም ወይ የሰራኸው ይባል ሶላት ላይ አንድ ሰው በራሱ እጅ አንስቶ ነጃሳን ነገር ልብሱን ቢያስነካ ሶላቱ ይበላሻል አውቆ ስለሆነ ይሄን ያደረገ እየሰገደ ሳለ ግን ሰው ነጃሳ ቢያስነካው በዚህ ሶላቱ አይበላሽ ቢበዛ ከላይ ከሆነ ነጃሳው የነካው ልብስ ያለው አውልቆ መጣል ብቻ ይጠበቅ አውቆ ፈልጎ ግን አንስቶ ነጃሳ እንደዚህ ቢነካጁ ላይ ሰውነቱን ቢያስነካ ወዲያው ሶላቱ ይበላሽ እሱ ሳይፈልግ ሌላ ሰው ካስነካው እስካወቀ ድረስ ነጃሳ ያስነካውን ጨርቁን አውልቆ መጣል ነው የሚጠበቅበት ቀደም ጾም ላይም የተሻለ ምሳሌ አቅርበናል እጅግሩን አስረው ግፈኛ የሆኑ ሰዎች አፉ ላይ ምግብ ውሃ ቢያደርጉበት ቢውጠው ጾሙ አይበላሽ በራሱ ፍላጎት ግን በእግሩ ተራምዶ ሄዶ ፍሪጅ ከፍቶ አውጥቶ ቢበላ አንድ ፍሬ ቴምር ቢጎርስ ጾሙ ይበላሽ ሰዎች አንድ ሳፋ ምግብ ቢያበሉት በግድ ጾሙ አይበላሽ ምርጫው ነው ሁለተኛው فأثبت للعبد الله ለባሪያው አጸደቀለት ኢትያንን ማድረግን بمشيئته በፍላጎቱ وإعدادا ማዘጋጀትን بإرادته በምርጫው ማዘጋጀትን አላህ ተባረከ ወተዓላ ማዘጋጀትን ማድረግን አጸደቀለት فأثبت للعبد إتيانا بمشيئته የሚለው ከመጀመሪያው አንቀጽ በሱረቱል በቀራ 223ኛው አንቀጽ ላይ ፋቱ ሐርተኩም አናሺቱም ባለትዳሮች ሆይ ሚስቶቻችሁን የትዳር አጋሮቻችሁን እናንተ በፈለጋችሁ መልኩ በሚመቻችሁ መልኩ ተገናኙ የሸሪዓን መንገድ ሳይጥሱ ይሄን ነው ኢትያን ቢመሽየት የተባለው አላህ ቢጭንበት ኖሮ አንድ አይነትን አካሄድ ደራረግ ፍላጎት ባልተሰጠው እንደፈለከ ባልተባለ ነው ለጂሃድ የሚወጡትንም ወኢዕዳደን ቢኢራደቲ በፍላጎታቸው ለጂሃድ ለመውጣት ዝግጅት ማድረግ እንደሚችሉ አላህ ነግሮናል ወለው አራዱ الخروج لعادوا له عدة الثاني ሁለተኛው የሰው ልጅ ምርጫ እንዳለው አቅም እንዳለው ማድረግ መተው እንደሚችል ካመነበት ማሳያው ተውጂሁ الامر ትእዛዝን ወደሱ ማስተላለፍ ወደ ሰው ልጅ ወነሂ ክልከላን الى العبد الله ወደ ባሪያዎቹ አድርጉ አታድርጉ የሚል ትእዛዝ ተውጂህ አድርጓል አስተላልፍ መመሪያን አላህ ወደ ሰው ልጆች አስተላልፍ ትእዛዝን ክልከላን ወደ ሰው ልጆች አስተላልፏል ولو لم يكن له اختيار ለሰው ልጅ ምርጫ ባይኖረው ኖሮ
ወቁድረቱን አቅም ባይኖረው ኖሮ ወካነ ተውጂሁ ዛሊካ መመሪያን ትእዛዝን ማስተላለፉ ኢለይህ ወደ ሰው ልጅ ማስተላለፉ ይሆን ነበረ ሚነ ተክሊፊ ከማዘዝ የሚቆጠር ይሆን ነበረ ቢማ ላ ዩጣቁ ማይቻልን ነገር ማዘዝ ይሆን ነበር። ወሁወ ይሄ ደግሞ የሰው ልጆችን ማይችሉትን ነገር ማዘዝ ተአባሁ አይቀበለውም። ሕክመቱላሂ ተዓላ የአላህ ሕክማ ጥበቡ ይሄን አይቀበልም፣ አይሄድም ከአላህ ጥበብ ጋር። ወረሕመቱሁ ከዝነቱ ጋር አይሄድም። ወኸበሪሂ ሷዲቂ ከእውነተኛ ንግግሩ ጋርም አይሄድም፣ ከአላህ እውነተኛ ንግግር ጋር አብሮ አይሄድም። አላህ በእውነተኛ ንግግሩ ምን ብሏል? ቢቀውሊሂ ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ አላህ አንዲትንም ነፍስ አያዛትም ከአቅሟ በላይ የሆነን ነገር ብሏል። ስለዚህ የሰው ልጅ ምርጫ ባይኖረው አቅም ባይኖረው ኖሮ የማድረግ የመተው አቅም ምርጫ ባይኖረው ኖሮ ይሄን አድርግ ይሄን አታድርግ፣ ጹሙ፣ ዘካ ስጡ፣ አትስረቁ፣ አታመንዝሩ ባላለ ነበር አላህ። ይሄን አድርጉ ይሄን አታድርጉ አላህ ያለው የሰው ልጅ ማድረግ የሚችልበት ምርጫ አቅም ስላለው ማድረግ መተው የማይችል ከመሆኑ ጋር ይሄን አታድርጉ ይሄን አድርጉ ብሎ አላህ ቢያዝ ኖሮ ምን ይሆን ነበር? ማይቻልን ነገር ማዘዝ ይሆናል። ማይቻልን ነገር ደግሞ ማዘዝ ከአላህ ረሕመት ጋር አይሄድም፣ ከአላህ ጥበበኝነት ጋር አይሄድም፣ ከቁርአኑ ጋርም ይጋጫል። አታሊቱ ሶስተኛው ሰው የፈለገውን ማድረግ የሚችልበት የመረጠውን ማድረግ የሚችልበት ፍላጎትና አቅም እንዳለው ማሳያ መድሑል ሙሕሲን አላህ መልካም ሰሪዎችን ማመስገኑ ነው፣ ማድነቁ ነው። አላ ኢሕሳኒሂ መልካም ስራ በመስራታቸው። ወደሙል ሙሲኢ አጥፊዎችን መውቀሱ ነው። አላ ኢሳአቲሂ በማጥፋታቸው። ወኢታበቱ መመንዳቱም ነው። ኩል ሚንሁማ ሁለቱን ቢማ የስተሒቁ የሚገባቸውን ምንዳ መስጠቱ ዋጋ መስጠቱ። አላህ ተባረከ ወተዓላ ለሰው ልጅ ምርጫ፣ ፍላጎት፣ አቅም እንደሰጠው ከሚያሳዩ ነገሮች አንዱ መልካም ሰሪዎችን አላህ መዝግኗቸዋል፣ መጥፎ ሰሪዎችን አላህ ወቅሷቸዋል፣ አውግዟቸዋል። ለሁለቱም የሥራቸውን እንደሚሰጣቸው ቃል ገብቷል። የሰው ልጅ ምርጫ ፍላጎት ባይኖረው ኖሮ ሁሉ ነገር አላህ ስለቀደረብኝ ዝም ብሎ ነው የሚሆነው የሚለው አባባል ትክክል ቢሆን ኖሮ ለምን አላህ ተባረከ ወተዓላ ያጠፉትን ይቀጣል? መልካም የሰሩትን ለምን ይመነዳል? መልካም የሰሩትን ለምን ያወድሳቸዋል? ስሜታቸውን አሸንፈው መልካም ነገር ፈልገው ሰርተዋል። ሌሎችን ለምን ያወግዛቸዋል? መጥፎን ነገር ፈልገው አቅደው በጉልበታቸው ምርጫቸው ሰርተዋል። ለዛ ነው የሚያወግዛቸው። ወለውላ አነል ፊዕለ የቀዑ ወለውላ አነል ፊዕለ ስራ ባይሆን ኖሮ የቀዑ የሚከሰት ባይሆን ኖሮ ቢኢራደቲል ዐብዲ በሰው ልጅ ፍላጎት ወእኽቲያሪሂ በምርጫው ማይከሰት ቢሆን ኖሮ ለካነ መድሑል ሙሕሲኒ መልካም የሰራን ሰው ማድነቁ ማመስገኑ ይሆን ነበር አበተን እንዲሁ ትርጉም አልባ ንግግር ነበር የሚሆን። ወዕቁበቱል ሙሲኢ ያጠፋ ሰውን መቅጣትም ደግሞ ይሆን ነበር ዙልመን በደል ይሆን ነበር። ያጠፉ ሰዎችን ወንጀል የሰሩ ሰዎችን መቅጣቱ በደል ይሆን ነበር። ምን ባይሆን ኖሮ? የሰው ልጆች ፍላጎት ባይኖራቸው አቅም ባይኖራቸው ነው። ብዙ ሰዎችን አላህ ይቀጣል። የሚቀጣቸው በፍላጎታቸው መጥፎ ስራ ስለሰሩ ነው። መተው ይችሉ ነበር ቢፈልጉ። የመተው ምርጫ አላቸው። የፈለጉትን የማድረግ ምርጫ ሰጥቷቸዋል አላህ። ታዲያ የሰው ልጅ የመረጠውን የማድረግ አቅም ባይኖረው ፍላጎት ባይኖረው ኖሮ መልካም ስራ የሰሩትን ማድነቁ ምንም ትርጉም አይኖረውም ነበር። አላህ የቀደረውን ነገር ዝም ብሎ አምጥቶ እነሱ ላይ ጫነ፣ ስለቀደረው ሆነ። እነሱ ምንም ያደረጉት ነገር የለም። ሌላኛውን ደግሞ ያጠፋውን መቅጣቱ በደል ይሆን ነበር። ምክንያቱም እሱ ምንም ያደረገው ነገር የለም፣ አላህ ነው ያደረገበት። ከዛ ለምን ይቀጣል? አላህ አይበደልም። ይሄ ትክክል አይደለም። የሰው ልጅ ፍላጎት አለው፣ በፍላጎቱ ወንጀል ይሰራል። በፍላጎቱ ወደ መስጂድ መሄድ አለ፣ በፍላጎቱ ወደ ኸምር ቤት መሄድ አለ። ወላሁ ተዓላ ጌታ አላህ ደግሞ ሙነዘሁን የጠራ ጌታ ነው። አኒል ዐበሲ ከጫወታ ከቀልድ፣ ወዙልሚ ከበደል የጠራ ጌታ። አላህ አይጫወትም፣ አላህ አይቀልድም፣ አላህ አይበድልም። የሚሰራው ስራ ሁሉ ቁም ነገር ነው። መልካም ስራ ስሩ፣ ወንጀልን ተው ብሎ አዟል። ትክክለኛ ትእዛዝ ነው፣ የጫወታ ትእዛዝ አይደለም። መልካም ስራ የሰሩትን ይመነዳል፣ መጥፎ ስራ የሰሩትን ይቀጣል። ትክክለኛ ውሳኔ ግፍ አይደለም። الرابع አራተኛው أن الله تعالى أرسل الرسل الله መልእክተኞችን ልኳል። ለምን? ሙበሽሪነ ያመኑትን በጀነት ሊያበስሩ፣ ወሙንዚሪነ የካዱ ያመፁትን ከእሳት ሊያስጠነቅቁ፣ ሊአላ የኩነ እንዳይኖር
ሊናሲ ለሰው ልጆች አለላሂ አላህ ላይ ሁጀቱን መከራከሪያ እንዳይኖራቸው የቂያም ቀን አላህ ዘንድ ባዕደ ሩሱሊ መልእክተኛ ከተላከ በኋላ አላወኩም ነበር አልሰማሁም ነበር የሚል መከራከሪያ እንዳይኖራቸው ብሎ አላህ መልእክተኞችን ልኳል። መጽሐፍቶችን አውርዷል። በየቦታው በየሀገሩ ለሰዎች በሚገባ ቋንቋ የሚናገሩ ዑለሞችን አስገኝቷል። ሰዎችን ተማሩ፣ አንብቡ፣ ካላወቃችሁ ጠይቁ ብሏል። ይሄ ሁሉ ከመባሉ እድሎች ከመመቻቸታቸው ጋር የቂያም ቀን አላወቅኩም ነበር ቢል አንድ ሰው ለምን አላወቅም ይባላል። ለምን አልጠየቅም፣ ለምን አልተረዳህም ይባላል። ወለውላ አነ ፊዕለ ልዓብዲ የሰው ልጅ ስራው ባይሆን ኖሮ የቀዑ ቢኢራደቲሂ በራሱ ምርጫ የሚከሰት ባይሆን ኖሮ ወእኽትያሪሂ በራሱ ፍላጎት የሚከሰት ባይሆን ኖሮ ማ በጠለት ሁጀቱሁ ቢኢርሳል ሩሱል ማ በጠለት ውድቅ አይደረግም ነበረ። ሁጀቱሁ መከራከሩ ቢኢርሳል ሩሱል መልእክተኛን በመላክ ብቻ ውድቅ አይደረግም ነበር። መልእክተኞች መጥተው አስተምረው ይሄን ተው ይሄን አድርጉ ብለው ሄደዋል። መልእክተኛ አድርግ ያለውን ማድረግ አለበት። መልእክተኞች ተው ያሉትን መተው አለበት። የሰው ልጅ ምርጫ ፍላጎት ስላለው ነው መልእክተኛ መጥቶ ትክክለኛ የሆነውና ያልሆነውን ነግሮት እምቢ ካለ የሚቀጣው፣ እሺ ካለ ሚድን። ማድረግ ያለበትን ነገር ማድረግ የሚችልበት፣ መተው ያለበትን ነገር መተው የሚችልበት አቅም ፍላጎት ባይኖረው ኖሮ መልእክተኛ መላኩ አላህ ዘንድ ከመከራከር አያድነውም ነበር። አልኻሚሱ አምስተኛው አነ ኩለ ፋዒሊን ማንኛውንም ስራ የሚሰራ ሰው ይሑሱ ይሰማዋል በውስጡ አነሁ የፍዐሉ ሸይአ የሚያደርገውን ነገር እንደሚያደርግ አው የትሩኩሁ የሚተውንም ነገር እንደሚተው ቢዱኒ አይ ሹዑሪ ምንም አይነት ስሜት ሳይሰማው ቢኢክራሂን የማስገደድ የመገደድ ስሜት ሳይሰማው ሰው ልጅ የሚሰራውን ስራ ሲሰራ አብዛኛውን ጊዜ ማለት በራሱ ፍላጎት ነው የሚሰራው። فهو የሰው ልጅ የቁሙ ተነስቶ ይቆማል፣ ወየቅዑዱ ከቆመበት ይቀመጣል፣ ወየድኹሉ ወደ ውስጥ ይገባል፣ ወየኽሩጁ ወደ ውጭ ይወጣል፣ ወዩሳፊሩ ወደ አንድ ሀገር ይሄዳል፣ ወዩቂሙ ባለበት ሀገር ይኖራል። ቢመሕዲ ኢራደቲሂ በሙሉ ፍላጎቱ ሲበላ እየተገደድኩ ነው የምበላው የሚል ሰው የለም። አልፎ አልፎ ሊከሰት ይችላል። አብዛኛውን ሰው ለማለት ነው ሰው የሚበላው በፍላጎት ነው። የሚሄደው የሚመጣው የሚቆመው የሚቀመጠው የሚገዛው የሚሸጠው በፍላጎት ነው። ወላ የሽዑሩ የሰው ልጅ አይሰማውም ቢአነ አሐደን ዩክሪሁሁ ዐላ ዛሊክ ከላይ የተጠቀሱ ነገሮችን ለማድረግ የሆነ ሰው እየተጫነኝ ነው እየገፋኝ ነው የሚል ስሜት አይሰማውም። በፈለገው አቅጣጫ ዝም ብሎ ይራመዳል። በል ዩፈሪቁ እንደውም የሰው ልጅ ለይቶ ያውቃል። ተፍሪቀን ዋቂዕያ ተጨባጭ የሆነ መለየትን ለይቶ ያውቃል። ምንም በይነ አን የፍዐለ ሸይአ አንድን ነገር በማድረጉ መሃል ያለውን ሊእኽትያሪሂ በምርጫው እና ወበይነ አን ዩክሪሀሁ ዐለይሂ በዛ ነገር ላይ የሚያስገድደው ሙክሪህ አስገዳጅ መኖሩን ለይቶ ያውቃል። ተገዶ የሚያደርገውን ነገርና ፈልጎ የሚያደርገውን ነገር ሰው ያውቃል። ተገድጄ ነው ይላል፣ ይሸማቀቃል፣ ደስ ያለው አያደርግም። አብዛኛውን ጊዜ ሰው ልጅ በፍላጎቱ ምርጫው ነው የሚያደርገው ሁሉን ነገር። ከተገደደ ግን ይሰማዋል፣ ስሜት ያውቃል። ተገድጄ ነው የተኛሁት፣ ተገድጄ ነው የበላሁት፣ ተገድጄ ነው ያስነጠስኩት አይልም። ደስ ያለው የሚያደርገው ነገር ነው። ታዲያ ለምን የወንጀል ጉዳይ ሲሆን አላህን የሚያስቆጣ ነገር ሲሆን ለምን ሰዎች በቀደር ያሰባል? ወንጀሉን ተገድጄ ነው የሰራሁት እንደሚሉት ሁሉ የበላሁትን ተገድጄ ነው አይልም። ሰዎች ፈልጌ ነው፣ ከፈለገ ቀይ፣ ከፈለገ አልጫ፣ ከፈለገ ጥሬ፣ ከፈለገ ብስል ሰው መርጦ ይበላል። ወከዛሊከ ልክ እንደዚሁ ፈረቀ ሸርዑ ሸሪዓ ለይቷል በይነሁማ ተገዶ መስራትና መርጦ መስራት ተፍሪቀን ሁክሚያ ብይናዊ የሆነ መለየትን ለይቷል። ምን ማለት ነው? ፈለም ዩአኺዝ الفاعل የሰራን ሰው ሸሪዓ አይጠይቀውም ቢማ ፈዐለሁ ሙክረሃ ሰርቶ ባደረገው ነገር ፊማ የተዓለቁ ቢሐቅ ላህ የአላህን ሐቅ በተመለከተ የሰውን ሐቅ በተመለከተ በእጁ የጠፋን ነገር መካስ አለበት። ለምሳሌ ሕፃን ልጅ የሰው ዕቃ ቢሰብር አላህ ዘንድ የሰው ዕቃ ሰበርክ ተብሎ ወንጀለኛ አይደረግም ሕፃን እስከሆነ ድረስ። ነገር ግን ሕፃኑ የሰበረውን ዕቃ ወላጆቹ መክፈል አለባቸው። የሰው ሐቅና የአላህ ሐቅ ይለያያል። ማታ በተኛበት ተንከባሎ ወድቆ
ካልጋ ስር የተኛ ሰው ላይ ወድቆ አካሉን ቢጎዳ ማሳከም አለበት። አውቆ ደብድቦ አካል እንደጎዳ ሰው ግን አላህ ዘንድ ወንጀለኛ አይሆንም። ጾመኛ ሆኖ ቀን ላይ ተኝቶ ተነስቶ በላ አንድ ሰው በእንቅልፍ ልቡ ምንም ሳያውቅ ጥግብ ብሎ ተኝቶ ጥግብ ብሎ በልቶ መልሶ ተኛ፣ አይጠየቅም። ጾሙ አይፈርስም። በእንቅልፍ ልቡ ነው እና ያደረገው። በዚህ ልክ የሚተኛ ሰው አለ ወይ ነው? ካለ አይጠየቅም። ነገር ግን በእንቅልፍ ልቡ ተነስቶ ሰው ለራሱ ገዝቶ ያስቀመጠውን ምግብ ጥርግ አድርጎ በላ። ከዛ በኋላ ምግቡን ያስቀመጡ ሰዎች ምግቡን ሲያጡት ቅድም ገሌ ሲበላ አይቼ ነበረ ቢባል አይኔ ያልበላሁም ቢል በእንቅልፍ ልብ ነው የበላኸው ስለዚህ ክፈል ቢባል ያስኬዳል። ይሄን ያልነው ለምንድን ነው? የአላህ ሐቅና የሰው ሐቅ ስለሚለይ። የሰው ልጅ ተገዶ ሳያውቅ ያደረገው ነገር የአላህ ሐቅ ከሆነ ምንም የለበትም። የሰው ሐቅ ከሆነሳ መክፈል አለበት። ወንጀለኛ ግን አይደረግም። የሰውን ሐቅ ያለ ፈቃዱ በላ፣ አውቆ ነው የበላው፣ ወንጀለኛም ይሆናል፣ መክፈልም አለበት። ሳያውቅ ነው የበላው፣ ወንጀለኛ አይሆንም፣ የሰውን ሐቅ በመብላቱ ግን መክፈል አለበት። ወነራ እናምናለን أنه لا حجة للعاصي ለወንጀለኛ ማስረጃ አይኖረውም የለውም ብለን على معصيته በማመፁ بقدر الله تعالى በአላህ ቀደር በማሳበቡ ምንም አይነት ማስረጃ የለውም፣ ማስረጃ ሊሆንለት አይችልም ብለን እናምናለን። ለምን ከተባለ لأن العاصي ወንጀል የሰራ ሰው يقدم على المعصية ወደ ወንጀል የሚሄደው ወንጀል ውስጥ የሚገባው باختياره በፍላጎቱ من غير أن يعلم ሳያውቅ أن الله تعالى ጌታ አላህ قدرها عليه እሱ ላይ ወስኖበት ነው ወይስ አልወሰነበትም የሚለውን በእርግጠኝነት የሚያውቀው ነገር የለም። እንዲሁ ዝም ብሎ ነው ወንጀሉ የሚሰራ። ቀደር ገይብ ነው፣ ከሆነ በኋላ ነው አንተ የምታውቀው። ሰዎች ወደ ወንጀል በግራቸው ይሄዳሉ፣ በፍላጎታቸው ወንጀል ይሰራሉ። ወንጀሉን ሰርተው ግን ተመልሰው አላህ ቀድሮብኝ ነው ቢሉ ይሄ ሁጃ ማስረጃ አይሆናቸው፣ ምክንያት አይሆናቸው። ለምን ከተባለ لأن العاصي يقدم على المعصية ወንጀለኛ ወንጀል ውስጥ የሚገባው باختياره በምርጫው ነው። من غير أن يعلم ቀድሞ ሳያውቅ أن الله قدرها عليه እሱ ላይ እንደወሰነበት ሳያውቅ በምን አወቅ? لوح المحفوظ ሰማይ ላይ ወጥተህ ገልጠህ አይተህ ነው፣ ገልጠሽ አይተሽ ነው። إذ ምክንያቱም لا يعلم أحد ማንም አያውቅም قدر الله تعالى يا الله قدر ማንም አያውቀውም إلا بعد وقوع ከተከሰተ በኋላ እንጂ መቅዱሪሂ አላህ የቀደረው ነገር ከተከሰተ በኋላ ነው እንጂ ሰው የሚያውቀው ቀድሞ ያውቅ። አንድ ሰው የሆነን ሰው ቦክስ መጥቶ ለመታሃኝ ቢለው አላህ ቀድሮት ነው አይባልም። ለምን አወቅ? ከመታኸው በኋላ ይቅርታ ተሳስቻለሁ ሳላስበው ነው፣ ደግሞም አላህ ቀድሮት ነው ችግር የለም ያም። ግን አቅዶ ተዘጋጅቶ ሄዶ ሰውን መጥቶ ከዛ በኋላ እንኳን መታው አላህ ቀድሮት ነው አይባልም። የአላህ ቀደር የሚታወቀው ካለፈ በኋላ ከሆነ በኋላ። ስለዚህ ወንጀል የሚሰሩ ሰዎች በቀደር ማመካኘታቸው አያዋጣቸው። ወማ ተድሪ ነፍሱ የተኛው ነፍስ አታውቅም ማዳ ተክሲቡ ገዳ ነገ መስራውን አታውቅም አለ አላህ። ነገም ዛሬ መስራውን አታውቅም የተኛው ነፍስ። የዛሬንም እኛ እናቀዳለን እንጂ ያቀርነው ሁሉ አይሆንም። እዚህ ቦታ እንሄዳለን፣ እንዲህ እናደርጋለን፣ እንዲህ እንበላለን፣ እንዲህ እንጠጣለን ይላሉ ሰዎች፣ ያሉት ሁሉ አይሆንም። فكيف يصح እንዴት ትክክል ይሆናል? الاحتجاج ማመካኘት ማስረጃ ማቅረብ بحجة الاحتجاج بحجة ምክንያት አድርጎ ማቅረብ لا يعلمها المحتج بها እንደ ምክንያት የሚያቀርበው ሰው የማያውቅ ከመሆኑ ጋር حين إقدامه በገባበት ጊዜ على ما اعتذر بها እንደ ምክንያት ያቀረበውን ነገር ሲያደርግ ያደረገ ያለው ነገር ቀድሞ መከተብ አለመከተቡን መወሰን አለመወሰኑን በእርግጠኝነት የማያውቅ ከመሆኑ ጋር እንዴት ነው በዚህ ምክንያት ሊያደርግ የሚችለው? وقد أبطل الله ውድቅ አድርጓል هذه الحجة እንዲህ አይነቱን ክርክር ምክንያት አላህ ውድቅ አድርጎታል። بقوله በማለቱ በሚቀጥለው ቃል سيقول الذين أشركوا እነዚያ ያጋሩ ሰዎች ይላሉ لو شاء الله ما أشركنا አላህ ባይፈልግ ኖሮ አናሻርክም ነበር ወላ አባኡና አባቶቻችን አያቶቻችን አያሻርኩም ነበር። ማሻረካችንን አላህ ፈቅዶ ነው ወዶ ነው አሉ። ወላ ሐረምና ሚን ሸይ
አንዳችንም ነገር እኛ በራሳችን ጊዜ ይሄ ሐራም ነው ይሄ ክልክል ነው ባላለን ነበረ። አላህ ሽቶ አላህ ፈቅዶ ነው እንጂ ወንጀላቸውን ወደ አላህ አስጠጉት። ከዛሊካ ልክ እነዚሁ ከዘበ الذين من قبلهم ከእንደዚህ አይነት ሰዎች በፊት የነበሩ አምሳያዎቻቸው ሐቅን አስተባብለው ነበረ። حتى ذاقوا بأسنا ቅጣታችንን እስኪቀምሱ ድረስ በዚሁ ክህደታቸው ቀጥለው ነበር። ቁል እስቲ በላቸው ለእንደዚህ አይነት ሰዎች هل عندكم እናንተ ዘንድ አለ እንዴ من علم እውቀት የፈለጋችሁትን ነገር ያደረጋችሁ ድርጊታችን ትክክል ነው የምትሉበት አላህ ወዶ ነው ፈቅዶ ነው የምትሉበት እውቀት እናንተ ጋር አለ ወይ? ፈትخرجوه لنا ያን እውቀታችሁን ልታቀርቡልን ትችላላችሁ? አትችሉም። የአላህን እውቀት አላህ እንጂ ማንም አያውቅ። ለውሐል መሕፉዝ ያልነው ቅድም የተባለው ለውሕ መዝገብ የተጠበቀ ነው፣ ማንም አያነበው ከተፈቀደላቸው መላእክቶች ውጭ። እውነቱ ኢን ተተቢዑነ ኢላ ظና እናንተ ግምትን እንጂ ጥርጥርን እንጂ ሌላ ነገር አይደለም የምትከተሉት። ወኢን አንቱም ኢላ ተኽሩሱን እናንተ ቀጣፊዎች እንጂ ሌላ አይደላችሁም። ወንጀል ሰርቶ በቀደር የሚያመካኝ ሰው ውሸታም ነው፣ ቀጣፊ ነው፣ በግምት የሚናገር ሰው ነው ማለት። ወነቁሉ ሊልዓሲ ለወንጀለኛ እንለዋለን አልሙሕተጅ ቢልቀደር በቀደር የሚያመካኝ ለሆነ ወንጀለኛ ሊማዛ ለምንድን ነው ለም ትቅድም ዐለ ጣዓ መልካም ስራ ያልሰራህ ሙቀዲረን ገምተህ አነ አላህ ተዓላ አላህ ቀድ ከተበሃ ለከ ለአንተ እንደከተበልህ ገምተህ ለምን መልካም ስራ አትሰራም? ሰዎች ወንጀል ይሰራሉ አላህ ከትቦብኝ ነው ይላሉ። ብዙ ሰዎች አላዋቂ የሆኑ ሰዎች አላህ ስለቀደረው ነው ብለው ለመስራት ይነሳሳሉ ወንጀል። ታዲያ ወንጀል ለመስራት በቀደር አሳባችሁ እንደምትነሳሱት ወንጀል ሰርታችሁ አላህ ቀድሮት ነው እንደምትሉት ለምን መልካም ስራን አላህ ከትቦልኝ ነው ያላችሁ የሄዳችሁ አሰሩ የፈለጋችሁ አሰሩ። فإنه ምክንያቱም لا فرق بينها ልዩነት የለም بينها በመልካም ስራና وبين المعصية በወንጀል መሃል ልዩነት የለም። በምን ከምን አንፃር في الجهل بالمقدور አላህ ቀድሮታል አልቀደረውም የሚለውን ከማወቅ አንፃር ሁለቱንም እኛ እናውቅ። መልካም ስራንም ወንጀልንም ሰዎች ይሰራሉ አይሰሩም የሚል ኪታብ ያለው አላህ ዘንድ ነው። እኛ የምናውቀው ከሰራ ነው በኋላ ዙህር ደርሰን እንሰግዳለን አንሰግድም እናውቀው ነገር ነው። ከዙህር በፊት ቀብሊያ አላህ አግርቶልን አራት ረካ እንሰግዳለን ሁላችንም ወይስ አንሰግድም? የተወሰኑት ሁለት ይሰግዳሉ የተወሰኑት ምንም አይሰግዱም እናውቀው ነገር ነው። ዐስር መግሪብ ዒሻ የዛሬ ሙሉ 5 ወቅት ሶላት በአግባቡ እንሰግዳለን ወይስ አንሰግድን ሞታለን ወይስ አንዱን ሸይጣን ማርኮት በሶላት ሰዓት ይተኛል ይጫወታል እናውቀው ነገር ነው። ስለዚህ ኸይሩም ሸሩም መልካሙም ስራ ወንጀሉም ለኔ ተወስኗል አልተወሰነም የሚለውን ከማወቅ አንፃር እኩል ነን እኛ አናውቅም። ካደረግነው በኋላ ከተፈጸመ በኋላ ነው የምናውቀው። بالمقدور قبل صدور الفعل منك ከኛ ስራው ከመገኘቱ በፊት የምናውቀው ነገር የለም። ከኛ ከተገኘ በኋላ ነው አላህ ቀድሮታል ማለት ነው ምን ነው እርግጠኛ ምን ሆነ። ስለዚህ ወንጀሉን ሰዎች አነፍንፈው ፈልገው አቅደው ሰርተውት ቀድመው ሊሰሩት ፈልገው ሄደው ሰርተውት አላህ ስለቀደረው ነው አይባል። የአላህ ቀደር መሆኑን የምናውቀው ከሆነ በኋላ። ስለዚህ ወንጀልን በተመለከተም ቢሆን የሰው ልጆች ወንጀል ላይ ከወደቁ አስተግፊሩላህ ማረኝ ጌታዬ ሆይ ተሳስቻለሁ ይቅርታ ብለው ወደ አላህ ተመልሰው አንተ እንደዚህ አይነት ወንጀል እንዴት ትሰራለህ ሲባሉ ከተወበቱ እኔ ተወብቻለሁ ትቻለሁ ቀድሞም ያው አላህ ስለቀደረው ነው እንደ ነገር ውስጥ የገባሁት ቢባል ችግር የለም ከተጸጸቱ በኋላ ከጸጸት ጋር ራስን ጥፋተኛ ከማድረግ ጋር። ነገር ግን የሰሩትን ስራ እየሰሩ ደረት ነፍቶ አላህ ቀደረብኝ ነው ማለት ይሄ ከባድ ጥፋት ስተት ጅህልና አላህ ዘንድ ያዋጣ። እዚህ ላላዋቂ ሸይጣን ለተጫወተባቸው ሰዎች መጽናኛ ቢመስላቸውም አላህ ዘንድ ያዋጣ። አንተ ላይ እንደወሰንኩብህ በምን አውቀህ ሰራኸው? ያኔ የወሰንኩት ነገር የሚታወቀው ከሆነ በኋላ ነው ሳይሆን በፊት ለውሐል መሕፉዝን ገልጠህ ነበር ወይ የሚል ጥያቄ ይነሳ። ውሸታም ነህ ቀጣፊ ነህ መባልን ያስከትላል። ولهذا ለዚህም ነው ለማ አኽበረ ነብዩ ሰለላሁ ዐለይሂ ወሰለም ነቢ በነገሩ ጊዜ አስሐበተ ሰሐቦቻቸውን በነገሯቸው ጊዜ بأن كل واحد
ያንዳንዱ የሰው ልጅ قد كتب مقعده መቀመጫው እንደተጻፈ من الجنة كجنة ومقعده من النار መቀመጫው እንደዚሁ እሳት ላይ የእሳትም የጀነትም የጀሃነም መቀመጫው እንደተጻፈ እያንዳንዱ የሰው ልጅ የጀነት መግቢያው የጀሃነም መግቢያው እንደተጻፈ ሲናገሩ ቃሉ ሰሃቦች አሏቸው ለነብይ አፈላ ነተኪል ታዲያ አላህ በጻፈው መጽሐፍ አላህ በወሰነው ውሳኔ ተመክተን አንቀመጥም እንዴ ወነደዑ العمل ስራን አንተውም እንዴ አሉ ወይም ደግሞ አላህ በጻፈው መጽሐፍ ላይ በወሰነው ውሳኔ ላይ ተንተርሰን ስራ መስራት እናቁም እንዴ አሏቸው قال ነብዩ አሉ ላ አታድርጉት ይሄና አላህ ያለው ይሆናል ብላችሁ ስራ ፈታችሁ ቁጭ አትበሉ ይልቅ ይዕመሉ ስራሱ فكلهم يسر لما خلق له ሁሉም ለተገራለት ሁሉም ለተፈጠረለት ዓላማ የተገራ ነው የተገደደ ሳይሆን ጀብሪያ የሚባሉ አንጃዎች አሉ وكذلك من مباحث العقيدة هل الإنسان مجبر أم مخير من الرئسان الإنسان ليس مجبرا ولا مخيرا إنما هو ميسر يسولي يتقران لمن لتفدر لكلامه يتقران خير يفلقم الله خيرون يقرأ لك شر يفلقم زملا يتوى خير يفلق يعبزان ሁሉም የሰው ልጅ ከእናቱ ሆድ ሳይወጣ በፊት እናቱ ማህፀን ውስጥ ያለ ድሮ ከዛ በፊትም የጀነት ነው የጀሃነም ተጽፏል ይበላው የሚጠጣው ተጽፏል ታዲያ ሱሐቦች አላህ በጻፈው ላይ ለምን ተደግፈን ቁጭ አንልም ስራ ለምን ሰራለን ሲሏቸው አይ እንደዛ አይባልም ስሩ አሏቸው ነብዩ ሰለላሁ ዐለይሂ ወሰለም የሚገርመው ሰዎች ለዱንያ ይሰራሉ ድህነትን አላህ ጽፎብኝ ነው ብለው እጁን ነጣጥፎ ቁጭ የሚል ሰው የለም ይለፋል ይደክማል ምን ቢያቅተው ወጥቶ ይለምናል ራበኛ ብሉኝ ይላል ኢባዳ ሲሆን ኸይር ስራ ሲሆን ግን ወንጀል ሲሆን የዲን ጉዳይ ሲሆን ግን አላህ ከትቦብኝ ነው ይላል የሚሰርቀውም አላህ ከትቦብኝ ነው የሚገድለውም አላህ ከትቦብኝ ነው ሶላት አልጀማዓተውም አላህ ከትቦብኝ ነው ሂጃብ ማታደርገውም ለምን አታደርጊም ስትባል አላህ የቀደረው የሚሆነው ይላል ይህ ተገቢ አይደለም ኢዕመሉ አላህ ስሩ ያላችሁን ስሩ አላህ ተው ያላችሁን ተው ታገሉ ሞክሩ ለሁሉም ፍጻሜው የሚሆነው ለፍጻሜው ቢያበቃው ስራ የተገራለት ይሆናል ብላ ونقول للعاصي لو انجلنا انلوالن المحتج بالقدر بقدر لم يمكن له وانجلنا لو كنت تريد امتفلق بيሆን ኖሮ السفر مغواز مسافر لمكه ወደ መካ مسافر بتفلق ካለህበት አካባቢ ተነስተህ መካ ለመሄድ وكان لها طريقان ሁለት መንገዶች ቢኖሩ اخبرك الصادق እውነተኛ የሆነ ሰው ቢነግርህ ان احدهما ከሁለቱ መንገዶች አንዱ መኹፉን በጣም የሚያስፈራ ነው ሷዕቡን አድካሚ ነው አስቸጋሪ መንገድ ነው ቢልህ والثاني ሁለተኛው ወደ መካ መሄጃ መንገድ ግን አሚኑን ሰላም ነው ሳህሉን ገር ነው አስፋልት ነው ለጥ ያለ መናፈሻዎች የሚበዙበት በየቅርብ ርቀቱ ሆቴሎች ያሉበት አትክልቶች ያሉበት ምግብ መጠጥ ያለበት መንገድ ነው ሌላው ደግሞ ዳገት ቁልቁለት የሚበዛበት ነው በረሃ ነው መሃል ላይ ውሃ የለም ምግብ ቤት የለም ቢልህ መካ ለመድረስም በለው አዋሳ ለመድረስም በለው ጅግጅጋ ለመድረስም በለው የትም ብቻ መሄድ የምትፈልግበት መንገድ ሀገር ሁለት መንገድ አለው ቢሉ فإنك አንተ ይሄ ምርጫ የተነገረህ ሰው ستسلك الثاني ያለምንም ጥርጥር ሁለተኛውን መንገድ ትይዛለህ ጥሩ ነው ሰላም ነው ምቹ ነው የተባልከውን መንገድ ይዘህ ትሄዳለህ ولا يمكن በጭራሽ አይታሰብም ሊሆን አይችልም አንተ ስሉክ الأول የመጀመሪያውን አይነት መንገድ ሄዳለሁ አትልም ከባድ ነው አስቸጋሪ ነው አስፈሪ ነው ሽፍታ አለበት የተባልከውን መንገድ ተከትለህ አትሄድም እንዲህ አይነቱን አደጋ ያለበትን መንገድ አድካሚውን መንገድ ተከትለህ ሄደህ ወተቁሉ انه مقدر علي በዚህ መንገድ መሄድ እኔ ላይ ተጽፎብኝ ነው አትልም ወደ አንድ ሀገር ለመሄድ ጉዞ ጀመርክ መጀመሪያ መንገዱ አንድ ነበር የሆነ ቦታ ላይ ከደረስክ በኋላ መንገዱ ሁለት ሆነ በዚህም ይወስዳል በዚህም ይወስዳል በዚህ ከሄድክ አውሬ አለ ሽፍታ አለ በረሃ ነው እረፍት ማድረግ አትችልም ሩቅም ነው በዚህ ከሄድክ ግን መንገዱ አስፋልት ነው አንደኛ ደረጃ መንገድ ነው አለፈለፍ ያልክ መናፈሻዎች ታገኛለህ ማረፊያዎች ታገኛለህ ቅርብም ነው ተባልክ ቆም ብለህ አስበህ
በዚህ ሄድክ ባስቸጋሪው ሄድክና በዚህ ልሂድ እንግዲህ ይሄ ተጽፎብኝ ነው እዚህ ሄዳለሁ አትልም። ያለምንም ጥርጥር ይሄን ትመርጣለህ። ለምን? ምርጫ ስላለ፣ ፍላጎት ስላለ። የአኺራን የጀነትን ጉዳይም አላህ በዚህ መልኩ አብራርቶልናል። ይሄ የጀነት መንገድ ነው፣ ነብዮች ሷሊሖች የሄዱበት መጨረሻው ጀነት የሚያስገባ። ይሄ ደግሞ የጀሃነም መንገድ ነው፣ ፊርዓውን፣ ቃሩን፣ ሃማን፣ አቡ ለሀብ፣ አቡ ጃህል፣ ኢብሊስ የሄዱበት። አሁን ላይ ቁልቁል ሆኖ ላያደክምህ ይችላል፣ ቶሎ ቶሎ ልትሄደው ትችላለህ። መሀል ላይ የሚያዘናጉ የሚያጫውቱ ነገሮችም ሊኖሩ ይችላሉ። መጨረሻው ግን የእሳት ገደል ነው፣ የሰንሰለት የካቴና የመዶሻ እስር ቤት ነው ተብለህ ቆመ ብለህ አስበህ ወደዚህ መሄድ ነው ያለብህ። አቅል ካለ ወደዚህ ከሄድክ አቅል የለህም። ወደ ጀሃነም መሄዱን አላህ ከትቦብኝ ነው እንዴት ትላለህ? የጀሃነምን መንገድ መርጠህ ራስህ አስበህ ፈልገህ አድርገውሳል። ፍላጎት ምርጫ እያለ ሁለት ሰዎች ከመርካቶ ወይም ከፒያሳ መጡ። እዚህ ጋር ደረሱ። እዚህ ጋር ሲደርሱ ሁለቱም ኢቃማ ነው። አንደኛው ማሻአላህ ጥሩ ሰዓት ደረስኩ ብሎ ዞሮ ጫማውን አውልቆ መስጂድ ገብቶ ሶላት ሰገደ። ሌላኛው ደግሞ ደክሞኛል እባክህ ብሎ ቤት ሄዶ ከልጆቹ ጋር መላፋት ጀመረ። ይሄን ወደ መስጂድ ማን ጎትቶ አስገባው? ፍላጎቱ እንጂ እውቀቱ እንጂ ኢማኑ እንጂ። ያኛውን ምን አሽቀንጥሮ ወደ ቤት ወሰደው? ግዴለሽነቱ ደካማነቱ እንጂ እምቢ ባይነቱ እንጂ። ወደ ቤት ሲሄድ ተቀድሮብኝ ነው ይላል አይደል? በፍላጎቱ ያደረገው ነገር ነዓም ይሄን እንደሚያደርግ አላህ አውቆ ግን ጽፎታል። ይሄን ልብ በሉ። አህመድ መሐመድ የሚባሉ ሁለት ሰዎች፣ ፋጢማ ሐፍሳ የሚባሉ ሁለት ሰዎች፣ አንደኛቸው ጥሩ ያደርጋል፣ ሌላኛው መጥፎ ያደርጋል። ሁለቱንም ስራዎችን አላህ ጽፏቸዋል። ለምን? መጥፎውን የሚመርጡ እንዳሉ አላህ ስላወቀ። አላህ የጻፋቸው ነገሮች ገላጭ እንጂ አስገዳጅ አይደሉም። ይሄ ትልቁም ነገር ነው ያለው። አላህ የጻፈው ነገር ገላጭ እንጂ የሚያሳውቅ እንጂ የሚያስገድድ አይደለም። ምን ማለት ነው? ስለጻፈብኝ እንደዚህ ያደረግኩ ያሉ ሰዎች ሊያምፁ አይገባም። አላህ የጻፋቸው ነገሮች እንዲህም ያደርጋሉ እንዲህም ያደርጋሉ የሚሉ ናቸው እንጂ ስለተጻፈ የግድ አድርገው ማለት ሳይሆን ስለምታደርገው ነው አላህ የጻፈው። የሚሰርቁ ሰዎች ስላሉ ነው አላህ የጻፈው፣ እንደሚሰርቁ ያውቃል። ዝሙት የሚሰሩ ሰዎች ስላሉ ነው አላህ የጻፈው፣ ዝሙት እንደሚሰሩ ያውቃል። የሚያደርጉትን ነው አላህ የጻፈው እንጂ ስላደረጉት ማነው አላህ ስለጻፈው ይደረጋል የግድ አድርገው ማለት አይደለም። አስገዳጅ አይደለም። ሰዎች ወንጀል ሰርተው ስለተጻፈ ነው ማለት የለባቸው። አላህ የጻፋቸው ነገሮች አስገዳጅ አይደሉም፣ ገላጭ ናቸው። ይሰርቃል ይሄ ሰው ብሎ አላህ ቀድሞ ስላወቀ ነው የጻፈው። አትስረቅ ብሎታል፣ እምቢ ብሎ ነው የሚሰርቀው። አትዋሽ ብሎታል፣ እምቢ ብሎ ነው የሚዋሸው። ወነቁሉ ኢነሁ ሙቀደሩን ዐለየ አስፈሪውን መንገድ ሄዶ የተጽፎብኝ ነው አይልም። ወለው ፈዐልተ እምቢ ብለህ ግን አንተ ይሄ መንገድ አስቸጋሪ ነው፣ አስፈሪ ነው፣ ይሄ ጥሩ ነው፣ ቀላል ነው ተብሎ ሳል አስቸጋሪና አስፈሪውን መንገድ አንድ ሰው መርጦ ቢሄድና አላህ ቀድሮት ነው ቢል ለዐደከ ናሱ እንዲህ አይነቱን ሰዎች ይቆጥሩታል ፊ ቂስሚል መጃኒ ከእብዶች ጎራ ይቆጥሩታል። እብድ ነው ይሉታል እያወቀ ወደ ጥፋት ስለሄደ። ወነቁሉ ለሁ አይضን እንደዚሁ በቀደር ለሚያማካኝ ሰው እንለዋለን ለው ዑሪض ዐለይከ ለአንተ ቢቀርብልህ ወظيፈታኒ ሁለት የሥራ ምርጫዎች ቢቀርቡልህ፣ ወظيፋ ማለት ሥራ ማለት ነው። ወظيፈታኒ ሁለት ሥራዎች ምርጫ ቢቀርብልህ ኢሕዳሁማ አንደኛው ሥራ ዛቱ ሙረተቢን አክተር ሙረተቡ ክፍያው ከፍ ያለ ቢሆን ትልቅ ክፍያ ቢኖረው፣ አንደኛው ደግሞ ክፍያው ዝቅተኛ ቢሆን ፈኢነከ አንተ ምርጫ የቀረበልህ አካል ሆይ ሰውፈ ተዕመሉ ፊሃ ገቢው ሙረተቡ ብዙ የሆነው ላይ ትመደባለህ፣ እሱን ትመርጣለህ። ዱነ ናቂሰቲ ደመወዙ ክፍያው ዝቅተኛውን ሳይሆን እንዲህ አይነት ሥራ አለ ክፍያው 15000 ብር ነው፣ እንዲህ አይነት ሥራ አለ 10000 ብር ነው ቢባል አንድ ሰው የ10000 ብሩን አይመርጥም፣ የ15000 ብሩን ነው የሚመርጠው። فكيف ታዲያ እንዴት ነው ተختار لنفسك ለነፍስህ የምትመርጠው في عمل الآخرة በአኺራ ሥራ ላይ ما هو الأدنى ዝቅተኛውን ለምን ትመርጣለህ? ثم تحتج بالقدر ከዛም በቀደር ለምን ታመካኛለህ? የአኺራ ጉዳይ ሲሆን ፈርድ ብቻ ሰግደው የሚወጡ ሰዎች አሉ። ምን ነው ስትላቸው አላህ የቀደረኝ ይሄን ነው ይሉሃል። የዱንያ ጉዳይ ላይ ከሆነ ግን የ10 ሺህ እና የ20 ሺህ ብር ስራ ቢቀርቡለት የ20 ሺህ ብሩን ይመርጣል። በዛ ያለ ምግብና አነስ ያለ ምግብ ቢቀርቡለት በዛ ያለውን ይመርጣል። የአኺራ ጉዳይ ላይ በቀደር ማመካኘት፣ የዱንያ ጉዳይ ላይ ብልጣብልጥ መሆን ሞኝነት ነው፣ ጁኑን ነው። ወነቁሉ ለሁ አይضን እንደዚሁ በቀደር ለሚያመካኝ ሰው እንለዋለን ነራከ እናያሃለን
ኢዛ ኡሲብተ ቢመረድን በሽታ ሲነካ ስትታመም ጅስሚይን አካላዊ ስጋዊ በሽታ ሲያምህ ጠረቅተ ታንኳኳለህ ባበ ኩሊ ጠቢቢን የሁሉንም ሐኪም በሮችን ለዒላጅከ እንድትታከም ሰዎች ሲያማቸው የስንት አይነት ሐኪም ባህላዊውን ዘመናዊውን የሀገር ውስጡን የውጭውን ከፍተኛውን መለስተኛውን የግሉን የመንግስቱን ማያዳርሱት ቦታ የለም ከህመም ለመፈወስ ወሶበርተ ትታገሳለህ አላማ የናሉከ በሚደርስብህ ነገር ላይ ሚን አለሚ عملية الجراحة من ألم هممون ችለህ ትታገሳለህ የምን ህመም عملية الجراحة የቀዶ ጥገና ህመምን የመርፌ ህመምን ችለህ ትታገሳለህ እንዲሻለህ ብለህ 20 መርፌ 30 መርፌ 60 መርፌ ቢወጉ እንኳን ምንም አይመስላቸው በየቀኑ ፈውስን ፍለጋ መርፌ የሚተከተኩ ሰዎች አሉ وعلى مرارة الدواء የመድኃኒትን መራራነትን ትችላለህ ወምዛዛነትን ትችላለህ ማቃጠሉን ትችላለህ ምን ፍለጋ ፈውስ ፍለጋ ታዲያ فلماذا ለምንድነው لا تفعلوا مثل ذلك እንዲህ አይነቱን ስራ ሁሉ ማሰራው ለምንድነው في مرض قلبك ልብ ሲታመም بالمعاصي ወንጀል የሰራ የተለያዩ ወንጀሎችን ሰርተህ ልብ ሲታመም የዚህን ሩቡንም አታደርግ ከሆነ ስጋዊ ህመም ሲያምህ ግን አለ የተባለ መድኃኒትን ሁሉ መድኃኒቱነቱ ያልተረጋገጠውን ሁሉ የጠንቋዩን ጭምር የባህላዊውን ጭምር በሳይንስ ያልተረጋገጠውንም ጭምር ያደረክ የአኺራ ጉዳይ ላይ ቀልብ ሲታመም ቀልብ ሲደርቅ ኢማን ሲደክም ይሄን ሁሉ ለምን አታደርግም መደረግ ያለበት በሁለት ሚዛን መመዘን ነው የሚሆነው ሲርባቸው ወደ ምግብ ቤት ወደ ኩሽና ይሮጣሉ ወንጀል ሲሰሩ ወይም መልካም ስራን ሲተው አላህ ቀድሮት ነው ማለት ነው ሲርብህም አላህ ቀድሮት ነው ብለህ ቁጭ በል ሞት እስኪወስድህ ድረስ ሲያምህም አላህ ቀድሮት ነው ብለህ ቁጭ በል እስክትሞት ድረስ በሁለት ሚዛን አትመዝን በሁለት መስፈሪያ አትስፈር ለነፍስ ሲሆን ቀደርን ይረሱታል ሰዎች ለዲን ሲሆን ቀደርን ያስተውሱታል ወኑእሚኑ እናምናለን ቢአነ ሸር መጥፎ ነገር ላ ዩንሰቡ ኢለላህ ወደ አላህ አይጠጋም ለምን ሊከማሊ ረሕመቲሂ አዛኝነቱ የተሟላ ስለሆነ ወሕክመቲሂ ጥበቡ የተሟላ ስለሆነ መጥፎ ነገርን ምንም እንኳን የፈጠረው አላህ ነው ብንልም ለፈተና ምድር ላይ እንዲከሰት ያደረገው አላህ ነው ብንልም መጥፎን ነገር ከአላህ ጋር አያይዘን አንጠራው ለምሳሌ አላህ አሳመመኝ አላህ ጣለኝ አላህ ወሰደብኝ አይባልም ታመምኩ ከሰርኩ ነው የሚባለው መጥፎ ነገር ወደ ራስ መጠጋት ያለበት ሀብታም ከሆነስ አንድ ሰው ሀብታም ሆንኩ ሳይሆን አላህ ሀብታም አደረገኝ አላህ አፊያ ሰጠኝ አላህ ልጅ ሰጠኝ ልጅ የሞተበት ሰው አላህ ልጄን ወሰደብኝ ገደለብኝ ከማለት ይልቅ ልጄ ሞተች ልጄ ሞተ ደስ ማይልን ነገር ሲሆን ከአላህ ጋር ባያያይዙ ጥሩ ነው በቃል ደረጃ በልብ አላህ ነው ያደረገው ብሎ ከማመን ጋር قال النبي صلى الله عليه وسلم ነብዩ አሉ والشر ليس اليك ሸር መጥፎ ነገር ወደ አንተ አይደለም ሸሩ ወደ አንተ አይጠጋም ኢብራሂም አለይሂ ሰላም ስለ አላህ ሲናገሩ الذي خلقني فهو يهدين የፈጠረኝ እሱ አላህ ነው የሚመራኝም እሱ አላህ ነው የሚያበላኝ አላህ ነው የሚያጠጣኝ አላህ ነው ይሄ ሁሉ ደስ የሚል ነገር ነው ደስ ይላል ነገር ግን ህመም ብዙ ጊዜ ለሰዎች ደስ አይላቸውምና ወደ ህመም ሲመጡ ምን አሉ وإذا مرضت فهو يشفين ፈጠረኝ አበላኝ አጠጣኝ ይመራኛል ኢላኺ መልካሙን ለአላህ አስጠግተው መታመም ጋር ሲመጡ ምን አሉ وإذا مرضت እኔ ስታመም አሉ እኔ ስታመም መታመም ወደ ራሳቸው አስጠጉት ከህመም በኋላ ፈውስ ደግሞ ደስ የሚል ነገር ስለሆነ ወደ አላህ መለሱት فهو يشفين والذي يطعمني ويسقين መልካም ማብላት ማጠጣቱን ለአላህ አደረጉት መታመሙን ለራሳቸው አደረጉት ይሄ በነብዩ መሐመድም በሙሳም በሌሎችም ነቢያት አነጋገር ላይ የታወቀ የተውሂድ ሰዎች አደብ ነው መጥፎ ነገር ከአላህ ጋር አያይዘን እናነሳ فنفس قضاء الله يا الله ውሳኔ ራሱ ليس فيه شر ابدا شر የለበት አላህ የወሰነው ነገር ሁሉ መልካም ነው ለምን ከተባለ لانه صادر የመነጨነውና ውሳኔው የመነጨነውና الرحمة وحكمة ከጥበብ ከረህመት ከዝነት የመነጨ ነው وانما يكون الشر መጥፎ ነገር የሚሆነው አንድ ነገር መጥፎ ነው የሚባለው في مقضياته አላህ ተባረከ ወተዓላ ወስኗቸው በሚሆኑ ነገሮች ነው ውሳኔው ራሱ ትክክል ነው ወስኗቸው የውሳኔ ውጤት የሚሆኑ የሚከሰቱ ነገሮች ግን ለሰው ልጅ ጥሩ መጥፎም ሊባሉ ይችላል የቀውል ነብዩ ሰለላሁ ዐለይሂ ወሰለም
ነቢዩ ስላሉ ፊ ዱዓኢል ቁኑቲ የቁኑት ዱዓ ላይ الذي علمه الحسن حسንን ያስተማሩት ዱዓ ላይ ምን አሉ? ወቂኒ ሸረ ማ ቀضይት ወቂኒ ጠብቀኝ ሸረ ማ ቀضይተ አንተ ከወሰንካቸው ነገሮች ክፉ ነገሮች አንተ ከወሰንካቸው ክፉ ነገሮች ጠብቀኝ። ስለዚህ ውሳኔው ራሱ መልካም ነው፣ ውስጡ ላይ ጥበብ ስላለው። የተወሰነው ነገር ግን እኛ ጋር ሲደርስ ለኛ መጥፎ ሊሆን ይችላል፣ አደጋ ሊሆን ይችላል፣ ችግር ሊሆን ይችላል። ግን በዛ ችግር ውስጥ ሌላ ጥቅም አለ፣ መልካም ነገር አለ፣ ኢማን አለ፣ መረጋጋት አለ፣ ለኸይር ነው ማለት አለ። فأضاف الشر መጥፎውን ነገር አላህ አስጠጋው ኢላ ማ ቀዳሁ ወደ ውሳኔው አስጠጋው። ወቂኒ ሸረ ማ ቀضይተ የወሰንከውን ነገር ክፋት አንተ ጠብቀኝ። ድህነትን ወስኖ ሊሆን ይችላል። ድህነት ሰብር ካደረጉ መልካም ነው፣ የዱንያን ጠፊነት ለማወቅ ይረዳል፣ ለጀነት እንዲጓጉ ይረዳል። ምንም አያጡበት ጀነት ነው። ነገር ግን ካልሰበሩ መልካም አይደለም። ሲያጡ የሚከፍሩ ሰዎች አሉ፣ ሶላት የሚተው ሰዎች አሉ። ተገላልጣ የምትሄድ ሴት አለች ለርስቅ ብላ እንደዚህ ለብሼ ስራ መስራት አልቻልኩም ኢላ አኺሪ ያለ فأضاف الشر إلى ما قضاه ውሳኔውን ሳይሆን አላህ ሸር ያለው የወሰነው ነገር አንዳንዴ ለሰዎች ሸር ሊሆን ይችላል፣ መጥፎ ሊሆን ይችላል፣ ሊጎዳቸው ይችላል። ومع هذا ከመሆኑም ጋር فإن الشر ክፋቱ ጉዳቱ فإن الشر في المقضيات አላህ በወሰናቸው ነገሮች ላይ ያለ ጉዳት መጥፎ ነገር ليس شرا خالصا محضا ጥርት ያለ የተሟላ ሸር አይደለም። بل هو የለቀሱ ሸሩን ፊ መሐሊሂ አንድ ቦታ ላይ በቦታው መጥፎ ሊሆን ይችላል። ሚን ወጅህን ከሆነ አስተያየት አንፃር፣ ከሆነ እይታ አንፃር፣ ከሆነ ነገር አንፃር። ኸይሩን ሚን ወጅህን በሌላ በኩል ደግሞ መልካም ሊሆን ይችላል። አው ሸሩን ፊ መሐሊሂ በቦታው በጊዜው መጥፎ ሊመስል ይችላል ሊሆን ይችላል። ኸይሩን ፊ መሐሊን አኸረ ሌላ ጊዜ ደግሞ መልካም ሊሆን ይችላል። አንድ ሰው ሁሌ የፈለገውን ስለሚበላ የፈለገውን ስለሚያገኝ ከጠገበ ያ ሰው ያጠገበውን ነገር እንዲያጣ ማድረጉ በአንድ በኩል ማጣቱ ሸር ቢመስልም ጥጋቡ ገደል የከተተው ስለሆነ አጥቶ አደብ እንዲገዛ መደረጉ ውስጡ ላይ ኸይር ነው። ልጅ ወለደ አንድ ሰው የወለደውን ልጅ ወዶ በዛ በወደደው ልጅ ምክንያት አላህን የሚያምጽ ከሆነ ልጁ የጠየቀውን ሁሉ መጥፎ ነገር የሚያደርግ ከሆነ በልጁ ውዴታ ታስሮ ሶላተል ጀማዓ ማሄድ ከሆነ የተለያዩ ፈተናዎች ውስጥ የሚገባ ከሆነ ልጁ ሊሞት ይችላል። የልጁ መሞት በአንድ በኩል ፈተና ነው፣ ልጅ ማጣት ሸር ነው። በሌላ በኩል ግን ልቡ በልጁ ተንጠልጥሎ ከዲኑ ወደ ኋላ ቀርቶ ለነበረ ወላጅ ኸይር ሊሆን ይችላል። እንዲህ ያለን መዘርዘር እንችላለን። አላህ የሚያደርጋቸው ነገሮች በአንድ በኩል ኸይር ጎን አላቸው፣ በሌላ በኩል መጥፎ ጎን ሊኖራቸው ይችላል። ስለዚህ አላህ የወሰነው ውሳኔ ለይሰ ሸረን ኻሊሰን መሕባ ኻሊስና መሕዝ ትርጉማቸው ተቀራራቢ ነው። አላህ የወሰነው ውሳኔው ራሱ እንኳ በሁሉም በኩል በሁሉም ወጅህ አቅጣጫ ሸር ነው ሊባል አይቻልም። ምንም ጥቅም የሌለው ነገር አላህ አይወስንም። ፈልፈሳዱ ፊል አርዲ ምድር ላይ የሚገኝ የሚታይ ችግር፣ መከራ፣ ስቃይ ለምሳሌ ሚነል ጀድቢ ድርቅ፣ የዝናብ እጦት፣ የምርት መቀነስ፣ ወልመረዲ ህመም በሽታ፣ ወልፈቅሪ ድህነት፣ ወልኸውፊ ፍርሃት ስጋት፣ የሰላም እጦት ሸር በመሰረቱ ሸር ነው። እነዚህ ሁሉ መጥፎ ናቸው፣ ጎጂ ናቸው። ላኪነሁ ነገር ግን እነዚህ ነገሮች ኸይሩን ፊ መሐልን አኸረ በሌላ በኩል ግን ኸይር ናቸው፣ በሌላ በኩል መልካም ናቸው። ለምን ከተባለ ቃለ ተዓላ አላህ ብሏል ظهر الفساد ችግር መከራ ተስፋፋ ፊል በሪ ወልበሕሪ የብስም ባህርም ላይ ገጠርም ከተማም ላይ ቢማ ከሰበት አይዲ ናሲ የሰዎች እጅ በሰሩት መጥፎ ስራ ምክንያት ችግር ተስፋፋ። ለምንድን ነው ችግሩ የተስፋፋው የበዛው? ጦርነቱ፣ ረሃቡ፣ ችግሩ ሊዩዚቀሁም የሰው ልጆችን አላህ ሊያቀምሳቸው ፈልጎ بعض الذي عملوا የሰሩትን መጥፎ ስራ ከፊል ዋጋው። ይሄ ለምን አስፈለገ ዱንያ ላይ መቅጣቱ? ለዓለሁም የርጂዑ ምናልባት ከተመለሱ ብሎ አላህ ተባረከ ወተዓላ በስራቸው መጥፎ ስራቸው አላህ ሲቀጣቸው በዚህ ወንጀሌ ነው አላህ የቀጣኝ ይሄ የመጣብኝ ብለው መለስ ብለው ይተወብታሉ፣ ወንጀል መስራት ያቆማሉ። ስለዚህ ረሃብ፣ ድርቅ፣ በሽታ፣ ጦርነት፣ ወረርሽኝ መሰል ነገሮች በአንድ በኩል ጉዳት ቢኖራቸውም በሌላ በኩል ግን በዚህ መልኩ አላህ ሰዎችን ሲቀጣቸው አስታውሰው ሊነቁ ሊመለሱ ስለሚችሉ በሌላ በኩል ይህ አይነቱ ሸር አደጋ ኸይርም አለው ማለት ነው። ወቀጥዑ የዲ ሳሪቂ የሌባን እጅ መቁረጥ
ወረጅሙ ዛኒ ዝሙተኛን መውገር ሸሩን መጥፎ ነው ጉዳት ነው بالنسبة للسارق ለሌባው والزاني ለዝሙተኛ في قطع اليد እጁ ሲቆረጥ ሌባ وإزهاق النفس ነፍሱ ስትጠፋ አግብቶ ዝሙት የሰራ ሰው ተወግሮ ሲገደል ለነሱ ጉዳት ነው። ሌባ አንድ እጁን ያጣል። አግብቶ ዝሙት የሰራ ነፍሱን ያጣል። ሳያገባ ዝሙት የሰራ ይገረፋል፣ ይታሰራል፣ ከሀገር ይባረራል። ይሄ ለነሱ ሸር ነው ጉዳት ነው በአንድ በኩል ሲታይ ላኪንነሁ ነገር ግን ኸይሩን ለሁማ ለነዚህ ለራሳቸው ለሌባና ለዝሙተኛ ለራሳቸው ይሄ አይነቱ ቅጣት እነሱ ላይ ተፈጻሚ መደረጉ መልካም ነው። ሚን ወጅህ አኸር በሌላ በኩል እንዴት ከተባለ ሐይቱ የኩኑ ከፋረተን ለሁማ ሐይቱ የኩኑ ይሆናልና ከፋረተን ለሁማ ለነሱ ላጠፉት ጥፋት ማበሻ ይሆናቸው። ዝሙት ሰርቶ ዱንያ ላይ የተቀጣ በሸሪዓው ሕግ መሰረት ሰርቆ እጁ የተቆረጠ አኺራ ላይ ቅጣት አይኖርበትም። ፈላ ይጅመዑ ለሁማ ለነሱ አይሰበሰብባቸውም በይነ ዕቁበተይ ዱንያ የዱንያ ቅጣትና ወልአኺራ የአኺራ ቅጣት አይጣመርባቸውም፣ አይሰበሰብባቸውም። ዱንያ ላይ ከተቀጡ አኺራ አይቀጡ። ሌባ ዝሙተኛ ዱንያ ላይ ካልተቀጡ አኺራ መቀጣታቸው ላይቀር ይችላል። በተለይ ሳይተውበቱ ከሄዱ ወይም ተውበታቸው ትክክል ሳይሆን ቀርቶ አላህ ካልተቀበላቸው እኔ ዝሙት ሰርቻለሁ ይኸው የዝሙተኛን ቅጣት ቅጡኝ ብሎ ከመጣ እኔ ሰርቅ ያለው ቅጡኝ ብሎ ከመጣ አኺራ ላይ አይቀጣም ይቀርለታል። ስለዚህ እንደው ጭካኔ ነው የሚባለው ባላዋቂዎች ዘንድ ካፍሮች ዘንድ የዝሙተኛ መወገር መገረፍ የሌባ እጅ መቆረጥ ለነሱ ለራሳቸው መልካም ለነሱ ብቻም አይደለም ወሁወ አይضን እንደዚሁ ይህ በተጨማሪም ኸይሩን መልካም ነው ፊ መሐልን አኸር ከሌላ አቅጣጫም በሌላ በኩልም ሐይቱ ኢነ ፊህ የሌባን እጅ በመቁረጥ ዝሙተኛን በመግደል ውስጥ አለ ሂማየቱል አምዋሊ የሰዎችን ንብረት መጠበቅ ወልአዕራዲ የሰዎችን ክብር መጠበቅ ወልአንሳቢ የሰዎችን ዘር እንዳይቀላቀል ማዳን ጥቅም አለ። ዝሙተኛ ይገደላል ከተባለ ዝሙተኛ ይገረፋል ለአንድ ዓመት ከሀገር ይባረራል ካላገባ ወይም ይታሰራል ከተባለ ሰዎች በቀላሉ ዝሙት አይሰሩም። ምንም አይነት ቅጣት ከሌለው ዝሙት ሰዎች የፈለጉትን ሰው ያስገደዱም ይሁን ያታለሉ ዝሙት ይሰራሉ። በዚህም የሰው ክብር ይነካል፣ የሰው ዘር ይቀላቀላል። ስለዚህ እንደዚህ አይነት ቅጣቶች በአንድ በኩል ጉዳት ያላቸው ቢመስልም ከጉዳታቸው ጥቅማቸው የጎላና ከፍ ያለ ነው። هذا وبالله التوفيق። የዛሬ ደርሳችን እዚህ ያበቃል። والسلام عليكم ورحمة الله وبركاته።